አይደለም። ክርስቲያኖች ግን የሆነ እንጥልጥል ነገር ይዘውት አይሁዶች የኛን የመጽሐፍ ትንቢት ቃል አስፈጽመውልናል ማለትም ጌታችን ተሰቅሎ በሶስተኛው ቀን ተነስቷል የሚል አርጊመንት ያነሳሉ። አይሁዶች እንደዚህ አያምኑ። ጌታን ሰቀለ በሶስተኛው ቀን ተነሳ ብለው አያምኑም። ከመሰረቱ እንደዚህ የሚያምን አይሁድም የለም። ኦኬ ክርስቲያኖች ካላችሁ ክርስቲያኖችን ጥያቄ ተጠየቁና ከክርስቲያኖች ጋር ብናወራ መልካም ነው። ምናልባት ከታች ካሉ እሺ ሰልፍ እንዴት ናችሁ? ሰላም ነው? ሰላም ነው። ከየት ቤት አመጣ? ከየትኛው ቤተ እምነት ነው? እኔ ክርስቲያን ነኝ። ፕሮቴስታንት ማለት ነው። ፕሮቴስታንት ኦኬ። እሺ ምናልባት ወንድሞች ጥያቄ ያላችሁ እንዴ? ከሌላችሁ ነው ልቀጥል። እስሚ ዘለ አይ ሲወራ ሰምቻለሁ ብዙ ነገር። በርግጥ ግን ምን አለ ጥያቄ ካለ ወይ ጥያቄ ጠይቀኝ ካለ ጠይቅ። እኔ ጠይቅ። ኦኬ እሺ አንዴ የኔ ጥያቄ ምንድነው? እስሚዛና 1200 ሰዎች አላችሁና ከላይ ጀምራችሁ ፎሎ አድርጓቸው ወንድሞችን ማሂርን ዳዒ ለላህን ረመዳንን እስሚዝን ነቢልን ሁላቸውንም ፎሎ አድርጓቸው። እዚህ ያላችሁ ሁላቸውንም ባረከላሁ አንድ ሻቸውን ፎሎ ብታደርጓቸው ብዙ ነው የምትጠቀሙባቸው ኢንሻአላህ። ቀጥል ወንድም። ኦኬ የኔ ጥያቄ ምንድነው? በእናንተ በመጽሐፋችሁ በሱራ አልሐቃ መሰለኝ እንደዛ ነው መሰለኝ አልተሳሳትኩም። ሱረቱል ሐቅ እሺ ቻፕተር 69 ምዕራፍ 69 ከ44 እስከ 46 ያለውን ሐሳብ ምናልባት ልታብራራልኝ ትችላለህ? ማለት ነው ምንድነው ያልገባህ? እዛ ላይ ያልገባህ ነገር ምንድነው? ምን የሚል ነገር አግኝተህ ነው? ኦኬ እዛ ላይ ስለ መሐመድ ነብያችሁ መሐመድ የተናገሩት ንግግር ነው ማለት ከአምላክ የተቀበሉት። አይ ቁርአን የነብያችን ሰለላሁ ዐለይሂ ወሰለም ቃል አይደለም። ገባኝ። አይ ከአምላክ ተቀብለው ያስተላለፉት ማለት ነው። አዎ በእሳቸው ላይ ነው የወረደው። ኦኬ ምንድነው ታዲያ እዛ ምዕራፉ ቁጥሩ ላይ ምንድነው የሚለው? ምናልባት እኔ ከኔ እንዳልናገር ማለት ነው እናንተ ኢነሁ ለቀውሉ ረሱሊን ከሪም ይላል። በእርግጥ የመልእክተኛው ቃል ነው የሚለውን ፖይንት ነው የፈለከው? ኦኬ አይ ስለ ፎልስ ስለ ተሳሳተው ምንድነው ማለት የተሳሳተ መልእክት ቢያስተላልፉ ነብያችሁ ምንድነው የተሳሳተ መልእክት የሚያስተላልፉት? በራሳቸው እንደማያወሩ እኮ ቁርአን ራሱ ማለት የፈለገው ሰለንት ነው ስለ ነብዩ ሰለላሁ ዐለይሂ ወሰለም የተሳሳተን ነገር ከተናገሩ እንትናቸውን ወይናቸውን ቆርጠዋለሁ ብሏል። ያኔ ወላ ተቀበለ بعد لقوي داخل الميل የቁርአን አንቀጽ እሱ ነው ጥያቄው። ጥያቄ እሱ ነው። ታዲያ እሺ ምንድነው ጥያቄ? እዚህ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አልተሳሳትኩም ማለት ነው ማለት ከእናንተ ለማረጋገጥ ያንተ ሐሳብ ነብዩ ሰለላሁ ዐለይሂ ወሰለም አልተሳሳቱም። ነብዩ ሰለላሁ ዐለይሂ ወሰለም ቢሳሳቱ ኑሮ አላህ Subhanahu Wa Ta'ala እንደሚገድላቸው ይናገራል። እዛ ላይ ቢሳሳቱ ወይም ደግሞ በአላህ Subhanahu Wa Ta'ala ላይ ቢቀጥፉ ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ግን አልቀጥፉም። ቢሆን ነው ለምሳሌ ወለው አሽረኩ ኢላ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ አህለን ሳይ አልቡካሪ 4428 እንሰጥ በታነብልኝ ይችላል። እዛ ላይ ምን ይላል ታዲያ? ነብዩ ሰለላሁ ዐለይሂ ወሰለም በመርዝ ሞቱ ይላል እዛ ላይ። አይ በመርዝ ሞቱ ሳይሆን ንግግሩ ምንድነው? እዛ ላይ የአላህ መልእክተኛ ዐለይሂ ሰላቱ ሰላም እዛ ላይ የልቤን ስር ይሰማኛል አሉ። በኸይበር የበላሁት ምግብ የልቤን ስር ይሰማኛል አሉ። ስለዚህ ልክ እሳቸው አላህ ላይ ቢቀጥፉ ቢሞታን ብለው የተናገሩትን አይነት አሟሟት ላይ ሞቱ። መቼ ሞቱ? እዛ ላይ አሁን እዛ ላይ የልቤን ስር ይሰማኛል አሉ እንጂ በዛ ሞቱ የሚላል እዛ ላይ ሞቱ የሚላል
አይ ሞቱ ሳይሆን በቃ ትክክል ነው ማለት ነው ያለው ነገር የተናገሩት ነው። مرحبا لا ينتنو حاجة تقصد አሁን አንተ ያመጣው አንቀጹ የሚለው مرة አንቀጹ የሚለው مشكلتك ما تعترف مو ስፔሲፊክ ነው ብዬ ነው የተናገሩት ለምሳሌ የኔ ጥያቄ ምንድነው ምዕራፍ 69 ላይ ነብዩ ሰለላሁ ዐለይሂ ወሰለም ቢቀጥፉ ራሱን ህመም ማለት ነው لا لا ما دخل لا يعني في مكان شفت لا طيب اتني ስራ ላይ ከሆንሽ ላስቀጥለው እሺ አስቀጥለው በቃ ሐሳቡ ገብቷል ነብዩ ገብቶኛል ሐሳቡ ጥሩ በቃ ቀጥልሽ ኦኬ ወቲን ነው የሚለው የአረብኛ ቃሉን አንድ ረመዳን በትልቁ ሆነና አስተክፈትልኝ የአረብኛውን ቃል ሰላም አለይኩም ነብዩ እንዴት ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ እስሚዞ ቀጥል አንተ እንደውም ዲና አይ ትቀጥላላችሁ እዛው አያውን ብቻ ከፍተኸው ሌላ ቦታ ሌላ ማብራሪያ ብዙ አያስፈልግም ረመዳን እዛው አያው ራሱ ስለ ኢምፖሲቢሊቲ ነው የሚያወራው ስለመሆን አያወራም ሰልፍ ኢምፖሲብል እንደሆነ ነው የሚናገረው አያው ራሱ ማለት ነው ገብቷል አሁን ምን እንዳልኩ ሰልፍ አልገባኝም አጥሩ ኢምፖሲብል ነው የሚያሳየው ብሎ ማለት የሆነ ነገር በፍጹም የማይፈጸምን ነገር ለመግለጽ የምንጠቀምበት ነው ለምሳሌ ኢፍ ኮንዲሽኖች የምታውቁ ከሆነ እንግሊዘኛ ላይ ኢፍ ኮንዲሽኖች አሉ አይደለ ለምሳሌ ያሳየኝ ገብቶኛል ሐሳቡ ያሳየኝ አሳያለሁ ችግር የለውም እነዚህ ኢፍ ኮንዲሽኖች ሰርድ ላይ ያለው የኢፍ ኮንዲሽን አይነት ምን እንደሚያሳይ ታውቃለህ ሰርድ ላይ ያለው የማይሆንን ነገር ጭራሽ የማይፈጠርን ነገር ለመግለጽ የምንጠቀምበት ነው ገብቷል ስለዚህ በተመሳሳይ ቁርአኑም የማይሆንን ነገር የማይመስል ፈጠር የማይችል ነገር ማለት ታዲያ ቁርአን ላይ የማይሆን ነገር ነው የተናገረው ማለት ነው ኖ አይደለም ያ ነገር የማይከሰት ነገር ማለት ነው በፍጹም ያ ነገር እንደማይሆን ለመግለጽ የሚጠቀምበት ኤክስፕረስ ነው ኢፍ ኮንዲሽን ሰርዱ ላይ ስትሄድ ማለት ነው ስለዚህ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ባወረደላቸው ነገሮች ላይ መጨመርም ሆነ መቀነስ ጭራሽ ኢምፖሲብል ነው ጭራሽ የሚያደርጉት ነገር አይደለም ብሎ እየተናገረ ነው ያልኩ ግልጽ ነው ሐሳቡ and if he Muhammad had made up about አሁን በቃ ከተግባባን ሰርድ ነው ሰከንድ ነው ፈርስት ነው የሚለውን አንተ ጀጅ ታደርጋለህ እንግሊዘኛውን አድርግለት አንዴ እንግሊዘኛ ክፈተው ረመዳን እንግሊዘኛውን የቁርአን አለ አፑ እንግሊዘኛ አለ ከስር እንግሊዘኛ አለ የለህም ኮይኔ ከፍትልሃለሁ እሺ አንዴ ክፈተው አሁን ከተግባባን ሰርድ ከሆነ የትም መሄድ እንደማያስፈልግ እሱ ያምናል ማለት ነው እዚህ ዳውንሎድ ስላላረከው ነው ረመዳን እንግሊዘኛው ለዛ ነው ከፈትስ ከዛው ማለት እኔ አወርዶ እኔ ልክፈትላችሁ እንዴ አንድ እንግሊዘኛውን ከከፈትከው ራሱ ጀጅ ያደርጋል ከዛ በኋላ አንዴ ከተብቀኝ ምዕራፍ ስንት ነበረ 69 ነው ዳይ ከፍቶታል ወይ በቃ ቀጥሉ እኔ መንገድ ላይ ስለሆንኩ
አይሰማም እንዴ? ገስት ይሰማል፣ ድምጽ ይሰማል። ኖ አይ ከታች ላሉት ነው። አንዳንዴ እንደዚህ መሆን ጀምሯል። ከታች አይሰማም እኛ ይሰማናል አይነት ነገር። ማይሰማችሁ ብቻ 2 ቁጥር ጻፉ እስቲ። ሌላው ይሰማል ነው የሚለው። አሁን ይሰማል ያሉ ነው። ቀጥሉ። እሺ እንግሊሽ ሴንቴንስ ላይ ኢፍ ኮንዲሽኖች አሉ። ኢፍ ኮንዲሽኖችን ካወቅ ፈርስት ሰከንድ እና ሰርድ የሚባሉ ኢፍ ኮንዲሽኖች አሉ፣ ወይም ደግሞ የአረፍተ ነገር ላይ ማለት ነው። ለምሳሌ እኔ ባጠና ኖሮ ፈተናውን አልፍ ነበር። እንደዚህ አይነት አባባሎች ማለት ነው ኢፍ ኮንዲሽኖች አሉ። ይሄን ታውቃቸዋለህ? አዎ። በጣም ጥሩ። ስለዚህ እዚህ ድረስ ከተግባባን የመጀመሪያው ፈርስት ኮንዲሽናል ነው የሚባለው። ፈርስት ኮንዲሽናል ብሎ ማለት ለምንድን ነው? የሚሆንን ነገር ለማመልከት የሚመጣ ነው። የሚሆንን ነገር ገብቶሃል? የሚሆንን ሀፕን ሊያደርግ እስኪ ለምሳሌ ኢፍ ብለህ የማይሆን ነገርን እስኪ አንድ ነገር ተናገር እስኪ። አይ ከአንተ አይመስለኝም ስሚዘው፣ ምናልባት ከነሱ ሊሆን ይችላል። በቤቱ እንትን አድርጉ። የኛ የምትሰማቸው? እሺ የኛ ይሰማል? አይ ችግር እናንተም ስለምታውቁት እስከዛ ሀሳቡን ተናገሩ። ላይ አንዳንድ ድጋፎችን እያሰባሰብን ስለሆነ ለሱ ማገዝ የምትፈልጉ በውስጥ አናግሩኝ። ባረከላሁ ፊኩም። እስሚዞ ካለህ ግባ ሀይቢ። እስሚዝ አለህ? ምናልባት እስካሁን አልመጣም። እሺ እስኪመጣ ድረስ እንቀጥል፣ ችግር የለም። ሰልፍ ዴቨሎፕመንት አለ ይሰማል። ታይፕ ኢፍ ኮንዲሽን ታይፕ 1 እና ታይፕ 2 ታይፕ 3 የሚባሉትን ታውቃቸዋለህ? ለምሳሌ አሁን ኢፍ ብለህ የማይሆን ነገር ጥቀስ ብለህ ነበር አይደል? የማይሆን ነገር አሁን ለምሳሌ 3ኛ ክፍል ላይ ኢፍ ኮንዲሽን ስንማር ኢፍ አይ ዋዝ አ በርድ አይ ውል ቢ ፍላይ እንላለን። ወፍ ብሆን ኑሮ እበር ነበር ይባላል። ይሄ የኢፍ ኮንዲሽን ስቴትመንት ምን ማለት ነው? የማይሆን ነገር እንደሆነ አድርጎ መናገር። እስሚዞ መጥቷል። ቀጥል እስሚዞ። እሺ አሁን እሰማለሁ። ቻላችሁ መልሱ። እስሚዝ ይሰማል አሁን? ኦኬ አይ ቲንክ እሰማለሁ አይደል? አዎ እያሉ ነው። በቃ እንቀጥል። እሺ ሰልፍ ገብቶሃል? ሀሳቡ ምን እያልኩ እንደነበር? አዎ ገብቶኛል። ስለዚህ ያ ነገር ጭራሽ የማይከሰት ነገር ለመግለጽ ስታመጣ ወይም ደግሞ ያ ነገር ሊሆን የማይችል ነገር ሆኖ ስታመጣው ምን ትጠቀማለህ እያልኩ ነው። ሰርድ ፐርሰንን በፓስት አድርገህ ትጠቀመዋለህ ማለት ነው። ሰርድ ፐርሰን በፓስት አድርገህ ትጠቀመዋለህ። ገብቶሃል ሀሳቡ? ሀሳቡ ገብቶኛል። አዎ እዚህ ጋር እሺ መጽሐፉ ላይ ስለዚህ ቁርአኑ ምን እያለ ነው እያልኩህ ነው። በሰርድ ፐርሰን አሁን አረብኛ ሎጋ ላይ ከገባን ችግር ነው። ስለዚህ ኢፍ ኮንዲሽኑ በእንግሊዘኛ ስለሚያግባባን
ቁርአኑ የተጠቀመው በአረብኛም ስላለ ማለት ነው። ቁርአኑ የተጠቀመው ሰርድ ፐርሰን ነው። ያ ማለት ምንድነው? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በፍጹም ምን አያደርጉም ብሎ ኢንዳይሬክትሊ እየነገረህ ነው። በፍጹም አላህ Subhanahu Wa Ta'ala ካወረደው ነገር ላይ አይጨምሩምም አይቀንሱምም ብሎ ማረጋገጫ እንደው እየሰጣቸው ነው እያልኩ ነው። ገብቷል? ለሱ ጥያቄ የለኝም። እሳቸው ስለተናገ ማለት ለአይሻ ሲነግሯት የተፈጠረው ነገር ምንድነው? ከሱ ጋር እንዲታረቅ ብዬ ነው ማለት እሱንም ሐሳብ አንድ ላይ አይ ምኑን ታስታርቀዋለህ? መጀመሪያ ቁርአኑ አይደግፍም እያልኩ እኮ። ኦኬ ስለዚህ ሳያል ቡኻሪ ላይ የተጻፈው ትክክል አይደለም ማለት አይደለም ማለት ነው እኮ። ለምን ታገናኘዋለህ ነው? መጀመሪያም ቁርአኑ እንደዛ እያለ አይደለም እያልኩ እኮ ነው። ለምሳሌ ወለ ጥያቄ ማች የሚያደርገው መቼ መሰለ? ለምሳሌ ቢጨምሩ ኖሮ እቆርጣቸዋለሁ የሚለው አነጋገር እዛ ሄዶ ሳያል ቡኻሪ ላይ ያመጣው ሐዲስ ላይ ሄዶ ከቁርአኑ ጋር ስምም ከሆነ ኦኬ ያንተ ጥያቄ አሁን ቫሊድ ይሆናል ማለት ነው። ገብቷል? ግን ቁርአኑ ራሱ እንደዛ እያለ አይደለም እያልኩ እኮ ከነ መሰረቱ። ኦኬ ስለዚህ አንተ ሐሳብ ከሆነ አላህ በነብያችሁ መሐመድ ላይ ሙሉ በሙሉ እምነት አለው ነው፣ ምንም አይዋሹም የሚል ሐሳብ ነው የምትለኝ አንተ? በደንብ እሱን እንደዛ አንተ እንደዛ ብለህ ልታምጥ ትችላለህ። እኔ ግን እዚህ ጋር በሳይንስ ማመን አይደለም ቁርአኑ የሚለው ነው። አንተ ታምናለህ። ለምን ያ እንደዛ ሆነ? አንተ ታምናለህ እኮ አላልኩህም እኔ መጀመሪያ። እኔ አንተ ታምናለህ ሳይሆን ቁርአኑ እንደዛ ነው የሚለው እያልኩህ። ስለዚህ ቁርአኑ እንደዛ ካለ እዛች ጋር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የልቤ ስር እንደዚህ ሆነ እንደዚህ ያለ ምናምን የሚለው ጥያቄ ቫሊድ አይሆንልህም። በቃ ምንም ጥያቄ ስለዚህ አንተን አደረከው ማለት ነው፣ ውድቅ ሆኗል ማለት ነው። ሳያል ቡኻሪ ጥያቄ ነው። ሳያል ቡኻሪ አይደለም አንተ ለማገናኘት የፈለከው ጥያቄ ውድቅ ሆኗል ነው እንጂ ሳያል ቡኻሪ ለምን ውድቅ ይሆናል ማለት? ለምን ተመሳሳይ በሽታ ሆነ? እሺ ለማለት የታመሙት ህመም ለምን ተመሳሰለ? ከምኑ ጋር ነው ተመሳሳይ የሆነው? አሁን ይሄ ነው ጥያቄ። ከምኑ ጋር ተመሳሰለ ቢሆን እንኳን ብለው ከጠቀሱት ገብቷል። መሐመድ ምንድን ከምኑ ጋር እንደተመሳሰለ ንገረኝ። ኦኬ ከተሰማቸው ስሜት ጋር ነው ሲታመሙ እሳቸው የተሰማቸው ስሜትና ቢዋሹ በአላህ ላይ ቢዋሹ ነብያችሁ መሐመድ ሊታመሙ ወይ ደግሞ እንደዚህ አድርገን እንደዚህ ይሆንበታል ብለው የተናገሩ እኮ ቁርአኑ እንደዛ አይልም እያልኩ አይደለ እንዴ? አልገባህም? አሁንም በቃ እኔ አልገባኝም፣ ይቅርታ አድርግልኝ። ቁርአኑ እንደዛ አይልም ብሎ ማለት አልዋሹም። ባጭሩ አልዋሹምም አልጨመሩምም እያለህ ነው ቁርአኑ። አሁን ያ ፖይንት አይደለም ማለት ለምን እንደዛ እኮ ፖይንቱ ምንድነው? አሁን ለምሳሌ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የደም ስሬት ታሟል ወይም ደግሞ በዛ በኸይበር በበላውት መርዝ የደም ስሬ እንትን ብሏል ሲሉ ትክክል የሚሆንልህ የነበረው ቁርአኑ ቢደግፍ ኖሮ ኦኬ ስለዚህ ዋሽተዋል የሚል ኢምፕሊኬሽን ቢኖርህ ነበር አይደለ? ስለዚህ ስለዋሹ ይሄው ተያዙ የሚል ኢምፕሊኬሽን ይሰጥህ ነበር። ግን ቁርአኑ ከመጀመሪያውኑ አይዋሹምም የሚጨምሩም የሚቀንሱም አይደሉም አይዋሹም እያለ እየተናገረ ነው። ገብቷል? መነሻው ቁርአኑ ስለሆነ ልትለኝ ትችላለህ እንጂ ይሄ ብዙ እንትን ነው አጠያቂ መረዳት አይደለም። ቁርአኑ አልተማመንም። አሁንም ቁርአኑ የሚለው ላይ ቁርአኑ የሚለው ነገርከኝ። አላህ ነብያችሁ መሐመድ እንደማይዋሹ ለመናገር ነው እንጂ ይዋሻሉ የሚልም ሐሳብ አይደለም ያለው ነው የምትለኝ አንተ መሰለኝ። አዎ ስለዚህ እስከ መጨረሻውንም አልዋሹምም አልቀነሱም አልጨመሩም። ግልጽ ነው። ቁርአኑ የሚለው እንደዛ ነው። ኦኬ በሽታው ከየት መጣ? እሺ ህመሙ አዎ በሽታው ከየት መጣ? አሁን ስለዚህ ምንም አይገናኝም ማለት ነው። የእሳቸው መዋሸትና መጨመር መቀነስ ጋር አይገናኝም ማለት ነው። ለምንድን ነው ነብይ ናቸው በትክክል ካለ የተቀበሉትን መልእክትን ያስተላለፉት። ስለዚህ እሳቸው እንደ ነብይነታቸው ባስተላለፉት መልእክት ውስጥ የተናገሩት ነገር አለ አሁን ያለው አዎ እኮ እሱ የተናገሩት ንግግር ላይ የእሳቸውን ትክክለኝነት የሚያሳይ ነው። ኦኬ እሺ ስለዚህ አሁን is being cut from that position ብሎ በትክክል ችግር የለውም እሱን እናወራዋለን። ችግር የለውም እሱን እናወራዋለን። ቡኻሪ ላይ ያለውን እናወራዋለን። አሁን መሰረቱ ቁርአኑ ስለሆነ ቁርአኑ ላይ ደምድመን ተስማምተን ካለፈን ታመሙ የሚለውን ችግር የለውም እናየዋለን። አው ታመዋል ብለን አንተ አይዋሹም ብለህ በፍጹም አይዋሹቸው ነው የሚናገረው ነው ሴንቴንሱ። እኔ አይደለም ያልኩት እያልኩ እኮ
ቁርአኑ እንደዛ ነው የሚለው እያልኩ ነው። ለምን አንተ ቁርአኑ እንደዛ የሚለውን ለምን በቀበል እንትን አልክ አንተ? ቁርአኑ የሚለው እንደዛ ነው እያልኩ እኮ ያንተ ፍቺ ነው የሚሆነው። ምክንያቱም አንተ በነብይህ ላይ ወይ ደግሞ በነብያችሁ የኔ ፍቺ አይደለም። ቁርአኑ ይከፈትልህ፣ ድጋሚ ይከፈትልህ። ምኑ? አይ እኔ ችግር የለውም ክፍሉ። አይ ችግር ለምን? አይ ያንተ ፍቺ ያልከኝ ለምንድን ነው ታዲያ? አንተ በሰርድ ፐርሰን ብለህ በራስህ መንገድ ነገሩን የምን በራስህ መንገድ? ቁርአኑ እንደዛ ነው የተገለጸው እያልኩ እኮ ነው። እኔ ነኝ እንዴ ቁርአኑ የጻፍኩት? አይ እኔ ጥያቄ ነው እንግዲህ ጥያቄ ነው። ጥያቄ ትክክል ነው። ስለዚህ ቁርአኑ እኮ ቁርአኑ የሚለውን እኮ ነው። እሺ አንዴ በእኛ ላይ ቢዋሽብን አለ። ቢዋሽብን የሚለው ፈጽሞ እንደማይዋሽ ነው የሚናገረው። አንተ እያልከኝ ያለው ቢዋሽብን? አዎ ጭራሽ አይዋሽም ነው የሚለው ቁርአኑ። ለምን ኢምፖሲቢሊቲ የሚያሳይ ነው። በዛ መልኩ ነው ቋንቋ የመጣው። ኢምፖሲብል ጭራሽ የማይሆን ነገር ነው የሚያሳየው እያልኩ እየነገርኩ ነው። እሱንም ይኸው በእንግሊዘኛው ከፈለክ ግልጽ እንዲሆንልህ አረብኛው እንዳይከብድህ በእንግሊዘኛው አድርገን አሳየንህ። እንግሊዘኛውን ከፈለክ አንተ ቼክ አድርገው። በአሁን ጊዜ ጎግል አድርግ ከፈለክ ምን ኢፍ ኮንዲሽኑ ምንድነው? ሰርድ ነው ፈርስት ነው ምናምን የሚለውን እስቲ ቼክ አድርግ ከፈለክ። ቼክ ታደርጋለህ ያሳዩክ ድጋሚ። አይ ችግር የለውም። እኔ በራሴ መንገድ እኮ ተረድቼዋለሁ። ያው እናንተ አንተ በራስህ መንገድ የተረዳኸው ትክክል ስላልሆነ ፈልጎ ነው የሚለውን ነገር ከእናንተ ለመስማት ፈልጌ ነው እኮ። ቁርአኑ የሚለውን ነው አይደለ? ግን መረዳት ያለብን ማለት በሱ እንስማማለን። ቁርአኑ የሚለውን ነው አይደለ? እኔም አንተም መስማማት ያለብን ቁርአኑ የሚለውን ማለት በቁርአኑ ሐሳብ ነው የምትለኝ? እኔ በአንተ መንገድ አልረዳውማ። እኔ ምክንያቱም ስለማልቀበለው ነው። ያው ግን ጥያቄው ለአንተ ነው። በእኔ መንገድ ሳይሆን በቋንቋው መሰረት ለምን አትረዳውም አንተ? ለምን በቋንቋ መረዳት ለምን አልፈለግም ቋንቋውን? ወይስ ቋንቋው ትክክል አይደለም እያልከኝ? ለምንድን ሊሆን የማይችል ነገር ነው ወይ እዚህ ጋር እየተናገረ ያለው ማለት? አዎ እሳቸው ሊዋሹ እንደማይችሉ እየነገረህ ነው እያለ ነው። ይኸው ቋንቋውን እኮ እኔ እኮ አሁን ቁርአኑን እንደ እምነት ተቀበልኩ አይደለም። አንተ ትክክለኛ ትራንስሌቱን ሳይሆን እየነገርከኝ ያለው በምንድነው በሶስተኛ መደብ ምናምን ይሄ ኢፍ ኮንዲሽን ብለህ በሚለው ነው አንተ ወስደህ እንትን የምትለው። አይ ኢፍ ኮንዲሽን ሶስተኛ መደብ አይደለም። ሶስተኛ መደብ አይደለም። ስለ መደብ አይደለም እያወራን ያለ ነው። ኢፍ ኮንዲሽን ሰርድ ላይ የሚያመለክተው ጭራሽ የማይሆኑ ነገሮችን ለማምለክ። አንተ እኮ የትኛውም ሴንቴንስ ዝም ብሎ ራንደም ሴንቴንስ እኮ መስራት ትችላለህ በኢፍ ኮንዲሽን። አሁን ዝም ብለህ ተመልሰህ ከፈለክ አንብብና ኢምፖሲብል የማይሆንን ነገር ለመግለጽ ከፈለክ ሰርድ ፐርሰንን ትጠቀማለህ። ጭራሽ የማይሆን ያልኩህ ከምን አንጻር ነው? ቁርአኑ በሰርድ ፐርሰን እዚህ ጋር ሲያስረዳ የማይሆን ነገር የማይሆን ያልኩህ ምኑን ነው የማይሆን ያልኩህ? ፎልስ እንዳልሆነ ነው። የማይሆን ብሎ ማለት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ካወረደው ነገር ላይ መጨመርም መቀነስም አይችሉም፣ አይቀንሱምም፣ አይጨምሩም። የሳቸው አላህ ካወረደው ነገር ላይ ልጨርስልህ ሴንቴንሱን። አላህ ካወረደው ነገር ላይ መጨመርና መቀነስ ኢምፖሲብል የሆነ ነገር ነው። ገብቶሃል? እሳቸው እንዲህ የሚያደርጉ ነገር አይደሉም በፍጹም ብሎ አሰርት እያረጋገጠላቸው ነው። ስለዚህ ገብቶሃል? አሁን በዚህ መንገድ ሳይሆን አላህ ነብዩ እንደማይዋሹ በቀጥታ መናገር አይቻልም እንዴ? አላህ Subhanahu Wa Ta'ala በፈለገው መንገድ ሊናገር ይችላል። ምን ችግር አለ? ማለት ይሄ በዚህ መልኩ መናገሩ ምንድነው ችግሩ? አንዴ we would have seized him by the right hand ብሎ በጣም ይሄ እኮ በቃ በእንደዚህ አይነት መልኩ እንቀጠዋለን አይነት ነገር ነው። አዎ ትክክል ነው። ትክክል ላይ የተናገረው እኮ ታዲያ ምን? አይ እንደማይዋሽ እኮ መልእክት ከአላህ የተቀበለው መልእክት ብቻ እንደሚያስተላልፍ ለመግለጽ ግድ በዚህ መንገድ መገለጽ አለበት ወይ? ሌላም ቦታ በታሪክ ስራ ገባው ማለት ሳይሆን ሌላም በብዙ ቦታ ብዙ ነገር ተናግሮላቸዋል ስለሳቸው። አሁን ደግሞ በዚህ መልኩ ገለጸ። ምንድነው ችግሩ? አይ እንደዚህ መግለጽ አይደለብህም። ችግሩ እኮ ከቁርአኑ እንኳን አይደለም ያ ነገር ሆኖ የተፈጠረው ደግሞ በሳያል ችግሩ ከቁርአኑ አይደለም የሚለውን ከተስማማን በፍቹ ተስማማን። ታዲያ አሁን የሱ ስቴት እሱ ወደ እሱ ነው የምትመለሰው ታዲያ እንዴ? ቁርአኑ እንደዛ አይደለም። ተመሳሳይ አልተረዳም። በቃሽ ምንም እንደ ሐሳብ አይ በሴንቴንሱ ኖ አንተ በዛ መንገድ ምናምን ይሄ እኮ ህግ እኮ ነው።
ለምሳሌ በግራመር ወይ በሰዋሰው ህግ አልከተልም እኔ የቋንቋ ህግን አልከተልም እያልክ እኮ ነው አንተ። ላለማመን የቋንቋ ህግ አልከተልም። የቋንቋ ህግ ትከተላለህ? አረፍተ ተው። ይሄ የቋንቋ ህጉን ተውና እዚህ ጋር የሚለው አረፍተ ነገር እኮ አረፍተ ነገሩ እኮ ነው ቋንቋ ማለት። ቋንቋ ማለት እኮ አረፍተ ነገሩ ቢጨምሩ በቁርአን ላይ ቢጨምሩ እንደዚህ ይሆናሉ ተብሎ ነው የተነገረው። እዚህ ጋር ቋንቋ ማለት አረፍተ ነገር ነው ወዳጅ። ነው አረፍተ ነገር የሚሰራው በሰዋሰው ቃል በቃል ንገረኝ። ምን ይሄ ሴንት እኮ ቃል በቃል ነው የነገርኩህ እኮ። ምንድነው ቃል በቃል እኮ ነው ቃል በቃል የነገርኩህ እኮ። እሳቸው ቢጨምሩ ኖሮ ኦኬ፣ እሳቸው ቢጨምሩ ኖሮ ኖሮ ሳይሆን ምንድነው የሚለው ቃል በቃል? እሺ ክፈተው እና አንብበው። በቃ ምንም እያደከመኝ። አይ ነው ጀስት አረፍተ ነገሩን ብቻ ንገረኝ በቃ። በአንተ በአማርኛም እኮ ሊኖር ይችላል፣ እኔ እጄ ላይ ስለሌለ ነው። እሺ አማርኛው ይሻልሃል አሁን ደግሞ? ኖ በቃ ትክክለኛ ትርጉም በለው። አረፍተ ነገሩ እስኪ ንገረኝ፣ ምንድነው የሚለው? ይሄው አረፍተ ነገሩ አንብበው። እሺ ስንት የከፈተ አንብብ። አይ ነው በለው አንተ ንገረኝ። እንግሊዘኛውን መተርጎም ሳይሆን ቀጥታ አረፍተ በአማርኛ ትርጉም ንገረኝ እስኪ ምንድነው? እሺ አማርኛ አድርግለት ደግሞ ዳይ አማርኛ አድርግለት። ደስ ይበል አንተ እንዳልከው። ጥያቄ ከቁርአኑ ስለማያልፍ ነው እዚሁ ላይ ወጥሬ ያስኩ እንጂ ብዙ መልሶች አሉት። ችግር የለውም። ይኸው በአማርኛው ደግሞ ከፈለክ በእኛ ላይም ከፊልን ቃላት ያላለውን በቀጠፈ ኖሮ ይኸው በኃይል በያዝነው ነበር። በቀጠፈ ኖሮ በኃይል በያዝነው ነበር ይላል። ይኸው እሺ ልድገምልህ። አይ እስከ ስንት ድረስ ነው? እስከ 46 ነው? ስንት ድረስ ነው ያለው? እስኬት ይነበብልህ አንተ ምረጥ። እስኬት ይነበብልህ በቃ። አይ ከ44 እስከ 46 ያለው ብቻ። እሺ 46 ደግሞ ትንሽ ወደ ላይ ወይ ደግሞ ለምን ትራንስሌት አታደርገውም? በእናትህ እንግሊዘኛውን ትራንስሌት ማድረግ አትችልም? እዛው እንግሊዘኛውን ምን ትራንስሌት ማድረግ አትችልም? ወደ እንግሊዘኛውን ወደ አማርኛ ትራንስሌት በጉግል ትራንስሌሽን ማለት ነው። ጉግል ትራንስሌሽን አኩሬት አይደለም። ኦኬ ሌላም ነገር የለህም አንተ ትራንስሌት የምታደርግበት? እንግሊዘኛውን ወደ አማርኛ ፈልገህ ነው ድጋሚ? አማርኛ ቀጥታ የመንፈሳዊ መጽሐፍ ስለሆነ ምናልባት ሌላ የመንፈሳዊ መረዳቶች ይኖሩታል። ምንድነው መንፈሳዊ? እስኪ አይ ችግር የለውም። እስሚ ሰላም አለይኩም ወራህመቱላሂ አልፈለገውም። እኔ ግራ ገባኝ እኮ ቋንቋውን ወደ ምን እንድናዞርለት። ወአለይኩም ሰላም ኡስታዝ። አንዴ ቃስሚ ዞቆ ያፎን እንዴ እንደዚህማ አይሆንም። እሺ እንትን ሰልፍዬ አሁን ምን መሰለህ፣ አሁን አንድ ነገር አንድ ስቴትመንት ልስጥህና ያንን ስቴትመንት ዲፋይን ታደርግልኛለህ። እስሚ ቢሰድበኝ ኖሮ ሰድበው ነበር አልኩኝ። እስሚ ሰድቦኛል አልሰደበኝም? እስካሁን አልሰደበም ምን እስከሰማሁ። ኦኬ ስለዚህ አይ በእኔ ስቴትመንት መሰረት አንተ ምንም የምታውቀው ነገር የለም። እስሚዝ ቢሰድበኝ ኖሮ ሰድበው ነበር አልኩኝ። እስሚዝ ሰድቦኛል ማለት ነው ወይስ አልሰደበኝም ነው? አይ አልሰደበም። ኦኬ በጣም ጥሩ። እሺ በእኛ ላይ በቀጠፈ ኖሮ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛ ላይ በቀጠፈ ኖሮ ይሄ ስሩን በበጠስ ነው ነበረ ተባለ። ያ ማለት አልቀጠፈም ማለት ነው። ኦኬ በእኛ ላይ ያሰት ቢጨምር ኖሮ እሺ በቀጠፈ ኖሮ ለምሳሌ በቃ በቀጠፈ ኖሮ እንገለው ነበር አላላሽ። ያ ማለት አልቀጠፈም ማለት ነው አይደለ? ማለት እንዳንተ አሁን የለም በቃ አዎ። ስለዚህ ጨርሰናል። በቃ አያ ይሄ ነው ስቴትመንቱ ማለት ነው። ለምን ተጠቀመ የሚለው ፊሎሶፊካሊ የሚገርም ጥያቄ ነው። እሱን ጥያቄ አድንቄልሃለሁ። ምክንያቱም አላህ ሱብሓነሁ ወተዓላ ነብዩ ስላልቀጠፉ እንደዚህ ያላረግናቸው ምናምን ሊሆን ይችላል። ግን ቁርአን ላይ ምን የሚባል ነገር አለ መሰለህ? ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ቁርአን ላይ ሁሉም ፐርሰን ወይም ሁሉም አካል ኢኳል ነው። ሁሉም አካል ማለት ነው። አቡበከር ከስሚዝ ጋር፣ ስሚዝ ከዳይ ጋር፣ ሁሉም አካል ኢኳል ነው።
ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጭምር ራሱ በደንብ አስተውል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጭምር ራሱ በአላህ ላይ በማጋራት ላይ በአላህ ላይ በመዋሸትና ባለመዋሸት the same ነው፣ አንድ አይነት ናቸው። ገብተዋል። ስለዚህ ያንን ነገር አላህ Subhanahu Wa Ta'ala ለመሆናቸው ምንድነው? አዎ ያንን ነገር አላህ Subhanahu Wa Ta'ala እንዴት አድርጎ አስቀመጠልህ? ኢፍ ነብዩ ራሱ ቢሆን ቢያጠፋ ኖሮ እንደዚህ እንቀጣው ነበረ ሲል እኔ ልክ እኔ ቁርአን አንቀሳ ነበው። ኦኬ እንዴ ጭራሽ አላህ ለነብዩ እንዲህ አለ። እኔ አወከር ባጠፋ አስበው። ሰልፍ ዲቨሎፕመንት አላህ በጣም ትልቅ ፍጥረት ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ለሳቸው እንዲህ ማስጠንቀቂያ የሰጣቸው እኔና ስሚዞ ተራ ሰዎች ብናጠፋ አለቀልን ማለት። ስለዚህ ከዛ አንፃር ነው። ስሚዞ በጣም ይቅርታ። እሺ ቀጥሉ። በቃ እዚህ ድረስ ነው የተግባባ ነውና በዛ መሰረት እንግባባ ነው ያልኩት እኮ። ቁርአኑ ላይ ብቻ ቆመን ከተግባባን ከዛ በኋላ የሚያመጣው አሁን እሱ ለምንድነው እዚህ ላይ እየሞገተ ያለው? እችኛዋ ፌል ካረገች ቡኻሪ ላይ ምናምን የሚመጡ ጥያቄዎች ዛት ማች ሴንስ አይሰጡ። በቃ ታመሙ ሞቱ ብንልም ከዚህ ጋር የሚያገናኘው ነገር ስለሌለ ማለት ነው። ግን እዚህ ጋር መግባባት አለብን መጀመሪያ። ስለዚህ ገብቶሃል? ያው ሐሳባችሁን እንደ ሐሳብ እቀበላለሁ፣ ምንም እንትን የለውም። ስለዚህ ቁርአኑ ራሱ ስለ ሐሳባችሁን እንደ ሐሳብ ስንል ሐሳባችሁ እንደ ሐሳብ ስትል እኛ አንተ ላይ የሆነ ኢምፖስ ያደረግነው ሌላ የሆነ የቴዎሎጂ ኮንሰፕት አይደለም። የሐሳብ ሙግስ ስለሆነ እንደ ሐሳብ በቃ የተናገራችሁትን ነገር እንደ ሐሳብ ወስዷለሁ እንጂ ትክክለኛ ወይ ደግሞ እውነተኛ እንትን ነው ብዬ ደግሞ በሙሉ በሙሉ አልወስደውም። እናንተን ሐሳብ አይ አይደለም ልልህ የፈለኩት የሆነ ሌላ አፈታት ፈተን አዲሽናል የሆነ ነገር ጨምረን ሳይሆን ጀስት አሴ ላንጉጅ አስረድተን የትም ብትሄድ እንደዚህ ነው ሊብራራ የሚችል ላንጉጅ አይደለም። በቁርአኑ አልኩ ቅድም ዝም ብለህ ተራ የሆኑ ሴንቴንሶችን ብትፈጥር እንኳን ያ ነገር እንደማይሆን ኦኬ ያ ነገር እንደማይሆን ለመጠቀም የሚመጡ አረፍተ ነገር አይነቶች መሆናቸውን እሱን ካስረዳንህ ጀስት ይሄንን ለዛ ነው ህግ ነው ያልኩህ፣ የቋንቋ ህግ ነው። ያ የቋንቋውን ህግ እሰብረዋለሁ ካልክ ያው መብትህ ነው፣ ምንም ማድረግ አይቻልም። የቋንቋ ህግ መስበር ሳይሆን እነዚህና አሁን ሳሂህ አልቡኻሪ ላይ ያለውን ሐሳብ እንዴት ነው የምታስረዳኝ? ምናልባት ከዚህ ጋር እንኳን አይገናኝም ብለህ በምን መንገድ ነው ልታስረዳኝ የምትችለው? አዎ እኮ ስለዚህ አሁን ወደ ሳሂህ አልቡኻሪ ላይ ስንመጣ ለምሳሌ ታመው ሞቱ ቢባል ታመው ሞቱ ቢባል ምንድነው ያለው ጥያቄ? ያለው ጥያቄማ በትክክል አላህ ቢዋሹ ኖሮ እንደዚህ ተመለስኩ ወደ ቁርአን በዚህ መንገድ ይቀጣሉ ባለበት አላህ በዛ በተናገረበት መንገድ ነው። ወደ ቁርአኑ አትመለስ እኮ ያልኩ ለዚህ ነበር። አየህ ቁርአኑ ላይ ካልተግባባን መመለስ አይቀርም። ምኑ ነው የተመሳሰለ? አዎ በኸይበር መርዝ የበሉት ነበረ። በኸይበር የበሉት ያንን መርዝ ማለት ነው ስሜቱ ይሰማኝ ነበረ አሉ። ስሜቱ ይሰማኝ ነበረ አሉ። አዎ እኮ እኛም ድንገት ነው እኮ አላለም። ስለዚህ በኸይበር የተመገቡት ምግብ መርዝ ነበረ። ያ መርዝ ቆይ እሺ ያ መርዝ ማለት ነው አንድ ማለት ነው በነገራችን ላይ ኦኬ። ከ3 ዓመት በኋላ ያ ስሜት ይሰማኛል አሉ። ከቁርአኑ ጋር ግን አይገናኝም ማለት ሰልፍ አዎ እሺ አላህ ሳይፈቅድ ምንም ነገር ስለማይሆን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በራሳቸው ምርጫ ነው የሞቱት። አላህ Subhanahu Wa Ta'ala አማርጧቸው ነው የሞቱት። ሆኖ ማውራ እንጂ የመልእክቱን ሐሳብ አይደለም እኮ መገናኛው በሽታው ቢያንስ እንኳን ለኛ አይምሮ እንኳን ትንሽ እንትን እንዲላል በሌላ ነገር ቢሞቱ ያላህ ፈቃድ ለምን በዚህ መንገድ ሆነ ማለት ነው። በዛ መንገድ አይደለም የሞቱት እያልኩ እኮ ነው። በምርጫቸው ነው የሞቱት እያልኩ ነው። እኔ ደግሞ መኖር ቢፈልጉ ይኖሩ ነበር፣ በምርጫቸው ነው እያልኩ ነው። ኤቪደንስ ትፈልጋለህ? ጋስኪ ስጠኝ። በምርጫቸው መሆኑን ኤቪደንስ ትፈልጋለህ?
ብታሳየኝ አይከፋኝም፣ ደስ ይለኛል። እስኪ እሺ እንትን አለ ዳይ እንትን አለ ሐዲስ የሐዲሱ አፕ አለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በምርጫቸው የሚያሳየውን። እሺ ቁጥሩን አንዴ እንትን ልበለው ወይ ቁጥሩ ስንት ነገረኝ? ላኢላሀ ኢላላህ በመጽሐፍ አወጣለታለሁ። እሺ አውጣ ሞት ለሰከራት የሚለው አይ ኹጥባ እያደረጉ ያለውን ኢምራን ይዞታል። እሺ ከፍ አድርገው። ስለዚህ ኤቪደንሱን እናሳየህና እውነትም ያ ነገር በራንደም ላይ የተከናወነ ሳይሆን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ምርጫ አስመርጧቸው በዛ በምርጫቸው ማለት ነው ወደ አኺራ እንደሄዱ እናሳያለን ማለት ነው። ስለዚህ አሁን ከቁርአኑ ጋር እንደማይግባባም ከተግባባን በምርጫቸውም ወደ አኺራ እንደሄዱ ከተግባባን ያልቃል አይደለ? ሰልፍ ነገርየው ኔትወርክ በጣም እያስቸገረኝ ነው። ስሚዝ ኦኬ፣ ኢምራን ከፍቶታል። ሞዴሬተሮች አላችሁ? ሞዴሬተሮች ካላችሁ እንትናም ኢብሮ አለም ከታች ኢንሻአላህ አስገቡ። እሺ ታስገቡታላችሁ። እሺ ወደዚህ አድርገው ኢምራን፣ እንግሊዘኛውን አድርግለት። ፖይንቱ የቱ ጋር ነው ግን? ቆይ ረጅም ስለሆነ ያው ሰልፍ አሁን እንትን እንዳይል ሙሉና አንብበው። ሙሉ ነበብ ይምሩ አንተ ረጅም ስለሆነ ሙሉ ቆይ ከዚህ ጀምር። አላህ has given ከሚለው ያው እዚህ ጋር እሺ ሰልፍ ይታያል። ታይ ያው ናሬትድ ሳዕድ ኢብኑ ኹድሪ Allah messenger sallallahu alaihi wasallam sat on the pulpit and said Allah has given one his slave the choice of receiving the splendor and the luxury of the worldly life whatever he likes or to accept the good of the hereafter. አሁን ስለሳቸው እየተናገሩ ነው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ለባሪያው ምን ሰጠው? ምርጫ ሰጠው እያሉ ነው። የዚህን ዱንያ የዚህ ምድር ላይ ያለውን ቅምጥል ወይም ደግሞ hereafter የሚቀጥለውን ዓለም ከሁለቱ አስመረጠው። but it was Allah messenger who had been given option ያው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ምን እየተሰጣቸው ነው? ምርጫ እየተሰጣቸው ነው። ከምንና ከምን? እዚህ ምድር ላይ ማለት ነው የመኖርንና ወይስ ወደ አኺራ hereafter የመሄድን ምርጫ ተሰጣቸው። እሳቸው ግን ያኛውን የሚቀጥለውን ዓለም መረጡ። ከፈለክ ቁጥሩን ይዘ ሁሉንም ማንበብ ትችላለህ። ጊዜ ላለማባከን ቁጥሩን ይዘ በደንብ ከፈለክ ማንበብ ትችላለህ። ያው he has chosen the good which is with Allah አላህ ጋር ያለውን መረጡ ማለት ነው እሳቸው። ስለዚህ በምርጫቸው ነው ራሱ። ገብቶሃል? እሺ ማስረጃው ቡኻሪ ላይ ነው አይደል? ኢምሩ ቁጥሩን ምን አሳየው? ቁጥሩን ስንት ነው? ቁጥሩ ሰሂህ አልቡኻሪ ይኸው ያዘው 3904 ጎግል ብታረግ ታገኘዋለህ። በቃ የኔ ጥያቄ ይሄን ይመስላል። ያው ብዙ እንትን ባለ ካልተዋጠልህ ጠይቅ፣ ችግር የለው። አይ ካልተዋጠልህ ሳይሆን በእርግጥ እኔ እንዲዋጥልኝ ማድረግ አይደለም፣ አንተ እንደ እምነት ነው የምትመልስልኝ። ግን እኔ የተረዳሁበት የራሴ እሺ በቃ ይቀጥሉልህ እነሱ ደግሞ እሺ ይቀጥሉልህ። በቃ አንዴ ከሱ በፊት ወንድሙ እሱ ካለ ንገረን። ሞዴሬተር ላይ ችግር ያለባቸው ሞዴሬተሮች አሉ። እኔም ቅድም እያወረዱኝ ያሉ ኢብራሂምን የሚያወርዱት ስላሉ ካለ እሱ አለ በሉ ወይም ደውሉለት። ሞዴሬተር ችግር ያለባቸው አሉ። ሞዴሬተሮች እንትን በሉ አስተካክሉ። አይ ቆይ ችግር የለውም እናስተካክለዋለን። እሺ ሰልፍ ዲቨሎፐር ሐሳቡን ከመጀመሪያው ጀምረን እንመልከት ፈቃደኛ ከሆንክ። ይሰማል? ይሰማል። እሺ አንቀጹ ይሄ ነው። የት ነው አንቀጹ ያለው? ነብዩ ሰለላሁ ዐለይሂ ወሰለም አላህ ላይ ኳሽ የሚለው ማለት ነው። ኦኬ እሺ እስከሱን ጀምርና ቃል በቃል እየፈታነው እንምጣ። ሱረቱል ሐቃ ቁጥር 45 ላይ በደንብ ተከታተል። በእኛ ላይ ከፊልን ቃል ያላልነውን ቀጥፎ በነበረው ኑሮ በኃይል ባያዝነው ነበር አለ። ስለዚህ ነብዩ ኳሹም ይደረጋሉ ይቀጣሉ ማለት ነው። ኦኬ በኃይል ይዛቸዋል። ቀጥሎ ምን ያደርጋቸዋል? ከዚያም በእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥን ነበረ። ምን ካደረጉ? ከቀጠፉ ከዋሹ። ታዲያ ይሄ ትርጉሙ ምንድነው? ካንተ ተመልከት። ምሳሌ ተፍሲር አጠበሪም ብሎ አስቀምጠዋል። ኢነማ ያእኒ ቢዛሊክ እዚህ ጋር አላህ ሱብሓነሁ ወተዓላ መናገር የፈለገው አሉ
አነሁ ካነ ዩዓጂሉሁ ቢልዑቁባ ወዳውኑ ሲዋሹ ይገላቸዋል። መቼ? ወዳውኑ ወላ ዩአኺሩ ቢህ አያዘገያቸውም። ነብዩ አላህ ላይ አላህ አልተናገረም ከተናገረው ምን ያደርጋቸዋል? አላህ ወዳው ይሞታሉ ነው። ወዳው አንድ ሰው ጅማቱ ከተቆረጠ አይኖርም። ስለዚህ ወዳውኑ አላህ ይገላቸዋል። ተስማማን። ይህ አንቀጽ መቼ ነው የወረደው ታውቃለህ? የትኛው አንቀጽ? ያ አሁን ይሄ አንቀጽ ሱረቱል ሐቅ አሁን ያነበብነው አንቀጽ ነብዩ አላህ ላይ ኳሹ የሚለው አንቀጽ መቼ ነው የወረደው? ኦኬ እስኪ ንገረኝ አንተ። መካ ነው። ነብዩ ሰለላሁ ዐለይሂ ወሰለም መካ እያሉ መክይ ነው አንቀጹ፣ ማለትም ወደ መዲና ሳይሰደዱ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄ አንቀጽ ከወረደ በኋላ ብዙ ዓመታት ከ10 በላይ 20 ዓመታት ኖረዋል። ነብዩ ሰለላሁ ዐለይሂ ወሰለም በአላህ መንገድ እያስተማሩ ቆይተዋል። አያህ፣ ስለዚህ አልዋሹም ማለት ነው። ለምን? አላህ ሲዋሹ ወዳውኑ እገላቸዋለሁ ስላለ። ተስማማ? ኦኬ። አይ አምላክ ያው ምህረት ስለሚያደርግ ደግሞ እኔ ምህረት ወዳውኑ ያለዋል። አሁን በአውዱ መሰብ ወዳውኑ ያለዋል። ያላህን ቃል መቀበል አለብን። አይ ጊዜ ሊሰጥም ይችላል ብዬ አምናለሁ። አንቀጹ እንደዛ ይልማ። አንቀጹ አንተ እንዳልከው አያስመችም። አንቀጹ ወዳውኑ ያለው በኃይል በያዘው ነው ያለው። የኔ አመለካከት ነው እሱ። አንተ ነው ያንተ ውሰደው። ያንተ አመለካከት ቁርአኑ የሚለው ነው ዋናው። ቁርአኑ እያለ ያለው ነብዩ ከዋሹ ወዳውኑ አላህ ይገላቸዋል። የትኛውም ነብይ አያዋሽም። ከዋሸ እዛው ይሞታል ነው። አሁን ይህ አንቀጽ የወረደው ቅድም እንዳልኩ መካ ውስጥ ነው። ነብዩ ሰለላሁ ዐለይሂ ወሰለም ገና ወደ መዲና ሳይሄዱ ነብዩ ከዚህ በኋላ ደግሞ በጣም ብዙ ዓመት ቆይተዋል። ስለዚህ በአላህ ላይ አልዋሹም ማለት ነው። ተስማማ? በዚህ ሎጂክ ሄድን። እኔ እሺ፣ አንተ እንትን እንደዛ ነው። እሺ፣ አይ አንተ ትርጓሜ ወደ ጎን አድርጎ ያዘው። አይ የበሽታው መመሳሰልስ ምንድን ነው? እሱ ላይ እመጣልሃለሁ፣ ችግር የለውም። ቃል በቃል እየፈታን እንምጣ። አሁን እዚህ ጋር ከተስማማን አሁን ደግሞ ነብዩ ከመሞታቸው በፊት ምን ተፈጠረ ስንል ቁርአን ተሟላ። ተመልከት፣ ሱረቱል ማኢዳ ቁጥር 3 ላይ አላህ ምን አለ? ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ። ስለዚህ ነብዩ እስልምና እስከሚሟላ ድረስ አልዋሹም ነበር ማለት ነው። አላሁ አክበር። ይሄ ራሱ ለኛ ትልቅ ተአምር። እንቀጥል። አሁን በተጨማሪ አምላካችን ምን አለ? ወተመት ከሊመቱ ረቢከ ሲድቅ አለ። የጌታህም ቃል እውነተኛ ስትሆን ተፈጸመች አለ። እንዲሁም የመጨረሻው የቁርአን አንቀጽ ሱረቱል በቀራ ቁጥር 281 ምን የሚለው? በእርሱም ወደ አላህ የምትመለሱበትና ከዚያም እነርሱ የማይበደሉ ሲሆኑ ነፍስ ሁሉ የሰራችውን ስራ የምትቀበልበትን ቀን ተጠንቀቁ ብሎ የመጨረሻ አኺሩ አያት ነዘረት ቁርአን ተሟላ። ነብዩ እዚህ ድረስ አልዋሹም ማለት አየህ አይደለ? ቁርአን እስከሚሞላ ድረስ ተስማማን። ሰልፍ ዲቨሎፐር ሁሉም ነገር ግን እንደ በአላህ ፈቃድ ነው የሚሆነው። እሱ ላይ እኮ ልመጣልህ ነው ሀቢቢ፣ እሱ ላይ እመጣልሃለሁ። እሺ ያንተ ሎጂክ እንደ አላህ ቆይቷቸው ነው ልትለኝ ነው፣ ችግር የለውም። እሱም አያስኬድህም፣ እመጣልሃለሁ እሱንም። አሁን እዚህ ጋር ከተስማማን እዚህ ድረስ ግልጽ ነው መጀመሪያ? አዎ ግልጽ ነው በለኝ። አዎ እየተረዳሁ ነው። ማሻአላህ። እሺ አሁን ስለዚህ እስልምና ተሟላ፣ ዲናችን ሙሉ ሆነ። እስልምና ከተሟላ በኋላ ነብይ ጥቅም የለውም። የነብይ ዓላማ ምድር ላይ መጥቶ ስለ አላህ ሊያስተምር፣ ስለ ቁርአን፣ ስለ ህግ ሊያስተምር ነው። ህግ ከመጣ በኋላ ነብዩ ካስተማሩ በኋላ ጥቅም የላቸው ወይም ደግሞ ግዴታቸውን ተወጥተዋል። ከዚህ በኋላ ግዴታ የለባቸውም። ስለዚህ ዘውታሪ ስላልሆኑ ወደ ፈጣሪያቸው ይመለሳሉ አይደለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምርጫ ቀረበላቸው። ቅድም ገልጾልሃል ወንድሜ ስሚዞ ማለት ነው። ምርጫዊትን ተመልከት፣ ምርጫዊት እንደሆነ አይሻ ረዲየላሁ ዐንሃ ምን አለች? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ ሰሒህ፣ ነብዩ አስቀድመው ድሮ ማለት ነው ይሉ ነበረ፣ ኢነሁ ለን ይቅበደ ነቢዩን ቀጡ፣ አንድም ነቢይ አይሞትም አሉ፣ ሐታ የራ መቃደሁ ሚነል ጀና፣ ፌንት ይወድቅና ከዛ በኋላ የቀጣዩን ዓለም ጀነትን ይመለከታል። ሱመ ይሕያ፣ ከዛ ከፌንት ይነሳና ከወደቀበት ይነሳና ምርጫ ይቀርብ። ሱመ ይኸየር፣ ከዛ ምርጫ ይቀርብለታል። ፈለማ ሽተካ፣ ነብዩ ታመው እያለ ወሐደረሁ ልቀብዱ፣ የሆነ ሞት አፋፍ ሲደርሱ ማለት ነው። ወአራእሱሁ አላ ፈኺዚ፣ የነብዩ ጭንቅላት ወይም ደግሞ አናታቸው የአይሻ ታፋ ላይ ሆኖ ማለት ነው። ጉሽያ አለይህ፣ ነብዩ ፌንት ወደቁ። በደምብ ተመልከት። እሺ ፈለማ አፋቀ፣ ነብዩ ሲነሱ ሸኸሰ በሰረሁ ፈውቀ ሰቅፊል በይት፣ አይናቸውን ወደ ሰማይ ያደረጉና ምን አሉ? አላሁመ ፊ ረፊቂል አዕላ፣ ጌታዬ ሆይ ቀጣዩን ዓለም መርጫለሁ አሉ። አየህ አይደለ? እስልምና ተሟላ። አላህ ቀጥሎ ምርጫ ቀረበላቸው። አየህ አይደለ? ከዛ በኋላ ፈቁልቱ ኢዘን ላ የኽታሩና፣ አይሻ አለቀሰች፣ ገባት። አይሻ ምን አለች? ስለዚህ አላህ አልመረጠንም ማለት ነው አለች። ስለዚህ ምርጫ ቀርቦላቸዋል። ሰልፍ ዲቨሎፐር ቁርአን ላይም ደግሞ ያለ የት ካልከኝ ሱረቱል ነስር ቁርአን ላይ አላህ ምን አለ? ኢዛ ጃአ ነስሩላሂ ወልፈትህ አለ። የአላህ እርዳታና መካን መክፈት በመጣ ጊዜ፣ መካ
የእስልምና ዋና ከተማዎቹ ቤቱላህ አልሐራም ያለበት ቦታ የሙስሊሞች ሀገር ሆነ። ሰዎችም ጭፍራ እየሆኑ በአላህ ሃይማኖት ውስጥ ሲገቡ ባየህ ጊዜ አለ በቃ። ስለዚህ በቃ እስልምና ሰዎች ሰለሙ፣ በቃ ተሟላ። ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ራሱ እያሉ ይነግሯቸው ነበረ። ምን እያሉ ይነግሯቸው ነበረ? ፈአኒ ለአድሪ ለአልቃኩም በዕደ ዓሚ ሃዛ፣ ከዚህ ዓመት በኋላ አላገኛችሁም እያሉ አስቀድመው በደንብ አድርገው ያስተምሯቸውም ነበረ። ከሱም ደግሞ ማለት ነው ኦኬ እሺ ተመልከት። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? ያ ሙዓዝ አንተ ሙዓዝ አሉ ኢነከ ዓሳ አላ ተልቃኒ በዕደ ዓሚ ሃዛ፣ ከዚህ ዓመት በኋላ አታገኘኝም። ለአለከ አንተ ሙረ ቢመስጂዲ ወቀብሪ፣ ቀጣይ ዓመት ስመጣ በመቃብሬ የምታልፈው። አየህ አይደለ? ስለዚህ አስቀድሙ ከብዙ ዓመት በፊት ያውቁ ነበር። ጨረስን። አሁን ወደ ሐዲሱ እንምጣ። ግልጽ ነው። እዚህ ጋር ቅሬታ አለ? እኔ አይሰማኝም። ይሰማል? እሺ አይሰማም። ድምፅ ጠፍቶ ነበር። ኔትወርክ ነው ጀማ? ይሰማል። ኢምራን አይ ቲንክ ይሄኛው ተመልሶለታል። ሌላ ጥያቄ ካለው ይጠይቅ፣ እንደዛ ይሻላል። እሺ ኖ አይ ወደ እንትኑ ይቆና ሀቢጋ የመርዙኝና ዘጋም በቃ መርዙን አጨራቅ እዚህ ላይ ጠይቋል። እሺ አየ እንደዛ። እሺ ሰልፍ ዲቨሎፐር አለ። ኡስታዝ አዊ ስራን ፎሎ አድርጉት። እዚህ ያላችሁ ወንድሞችንም ከላይ ፎሎ አድርጓችሁ። ግን ኡስታዝ አዊ ስራ ፎሎ የለውም እና ፎሎ አድርጉት። ባረከላሁ ፊኩም። 1400 ሰዎች አታውቁትም፣ ግን ፎሎ ብታደርጉ ብዙ ነው የምትማሩበት። ባረከላሁ ፊኩም። ወያከ ረስተ ኡስታዙና ካለ ማኛ ራሱ ማለት አይጠበቅብንም። ኡስታዙና ካለ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አብሽር ችግር የለውም ቀጥልና መጨረሻ ላይ ሐሳብ ሰጣለሁ። ፈጠን አድርገህ ጨርሰው አንተ። ኸይር ኢንሻአላህ። እሺ ሰልፍ ዲቨሎፐር ሚውታን ሳና ቃል በቃል የምናወራው ሰሒህ ሙስሊም ሐዲሱ ይሄ ነው። ምን አለ? አነ የሁዲየተን አንዲት አይሁዳዊ አተት ነብይ ሰለላሁ ዐለይሂ ወሰለም ቢሳቲን መስሙማ፣ የተመረዘችን ፍየል አመጣችና ፈአከለ ሚንሃ፣ ነብዩ ከሷ በሉ። ከዛ በኋላ ፈጂአ ቢሃ ይዟት መጡ። ፈቂለ አላ ነቅቱሉሃ፣ እንግደላት እንዲ እርሶን እኮ ለመመረዝ ሞክራለች አሏት አሉ ሱሐቦች ለነብያችን። ነብያችን ምናሉ አትግደሏት አሉ። አትግደሏት አይ አይደለ? ስለዚህ ነብዩ መርዝ በሉ። ሰልፍ ዲቨሎፐር መርዝ ምንድነው በባህር የሚያደርገው? ነው አይ የኔ ሐሳብ ከአላህ ፈቃድ ውጭ የሚሆን ነገር አለ ወይ? የኔ ሐሳብ ጥያቄ። ሁሉም ነገርማ በአላህ ፈቃድ ነው የሚሆነው። ታቸውም የአላህ ፈቃድ ከሆነ ሁሉም ምድር ላይ የሚፈጠረው ነገር በሙሉ በአላህ ፈቃድ ነው የሚሆነው። አላህ ካልፈቀደ አይሆንም። ኦኬ። ስለዚህ መርዝም በልተው ያ ነገር መታመማቸው እሱ እንዳለው ነው። ሁሉም ነገር በአላህ ፈቃድ የሚሆን ከሆነ እኔ በጣም ጥያቄ የሆነብኝ የበሽታው መመሳሰልና እሳቸው ደግሞ ሲታመሙ የጠቀሱት የበሽታ እንትን በጣም ነው አይገናኝም። መጀመሪያ እዚህ ጋርም ተአምር አለ። ተአምሩ ምንድን ነው? አነላህ ተኸዘሁ ነቢያ ወጀዐለሁ ሸሂዳ፣ አላህ ነብይ ማድረጋቸው መስዋዕትም አድርጓቸዋል። ኡስታዙን ሐሳብ አሉት መጀመሪያ? አይ የእሱን ሐሳብ አግኝቼዋለሁ። እኔ ሐሳብ ልስጥና ካልተመለሰለት ኢንሻአላህ እንትን እንላለን። ምንድነው አርጊውመንቱ? ሁለቱ ይገናኛሉ ነው። ለምን እዛም ጋር ስለ ጅማት መበጠስ ጅማቱንም በጥሰው ነበረ ብሎ ተናግሯል ቁርአኑ። ሊሞቱም አካባቢ ደግሞ እንደዛ ብለዋል። ስለዚህ በየትኛውም መንገድ ይሁን ጊዜውም ቢረዝምም ስለገደላቸው ቃሉን ጠብቋል አይነት ነገር ነው አርጊውመንቱ ይመስለኛል። የእሱ አርጊውመንት ነው እንደዛ ነው። ግን ያንን እንዳልሆነ ደግሞ በሌላ መንገድ እናሳይ። አንደኛ የመጀመሪያው አንቀጹ የቅድም ኢብራሂም ማን ነው ኢምራን ሲያስረዳ አንድ ሰው ተፍሲሮችም ላይ አይተህ ከሆነ አውርተውን ነው ይሄ ዋናውን የደም ቧንቧውን እንይዘዋለን የሚለው። ይሄ አገላለጽ ጊዜ የሚሰጥ አይደለም። ምክንያቱም ኦልሬዲ ነብዩ ብለህ ይሄ ነብይ ውሸታም ነብይ ከሆነ ረጅም ጊዜ ማቆየትህና ያ ነብይ በአንተ ስም እየቀጠፈ በአንተ ስም የማይሆን ነገር ህዝቦችን እያስተማረ ማቆየትና ረጅም ጊዜ አቆይተህ መግደል ማለት ኢሎጂካል ነው። ምክንያቱም እዛ ጋር መግለጽ የተፈለገበት ነገሩ እንገለዋለን ማለት እኮ ይችል ነበር። ዝም ብሎ እንገለዋለን ብሎ ቢል ኖሮ አሁን ያልከው አይነት ኢንተርፕሪቴሽን ሊያስኬድ ይችላል። ለምን ጊዜ ሊሰጠው ይችላል ምናምን ልትል ትችላለህ። ነገር ግን የአንቀጹ የሚያስረዳው በጣም ኢሚዲየት የሆነ አክሽን እንደሚወስድና ጊዜ የማይሰጠው ነገር መሆኑን ትረዳለህ። ኢምራን እንደጠቀሰልህ ይሄ በዚህ ቁርአን አንቀጽና እሳቸው በሞቱበት ዓመት መካከል ከ10 ዓመት በላይ እንትን አለ፣ ክፍተት አለ። ያ 10 ዓመት ጊዜ ውስጥ እኮ ቁርአን ያልወረዱ ቁርአኖች ነበሩ፣ ከዛ በኋላ የወረዱ ቁርአኖች አሉ። ስለዚህ ኢንዲኬት እያደረገ ያለው ቅድምም ስሚዝ ሲነግርህ እንደነበረው መጀመሪያውንም እሳቸው አይዋሹም ሊዋሹ አይችሉም የሚለውን ኢምፕሊኬሽን ማስረዳት ነው የፈለገው አንቀጹ። ነገር ግን በዚህ በኩል ስትሮንግ መሆኑ ወይም ደግሞ የሆነን ነገር በጣም ትኩረት እንድትሰጠው ስትፈልግ አንተ ወይ ደግሞ እንደዚህ ሊሆን ይችላል ምናምን ብለህ ሐሳብም እንዳታመጣ ያንን ነው ብሎክ ያደረገው የቁርአኑ አንቀጽ። ስለዚህ ጊዜውን ስታየው ቃሉ ተማሳይ ቃሎች ስለተጠቀመ አቆይቶም ቢሆን ገለዋቸው የሚለው ነገር ኢሎጂካል ይሆናል። ስፔሻሊ ከተፍሲሩም አንጻር ስታየው እንደገና ደግሞ
ለምንስ 10 ዓመት ይጠብቃቸዋል እስኪዋሹ ድረስ? ለምን ወዲያውኑ አይገላቸውም? ማለት ትርጉም አይሰጥም። ገብቷል? 10 ዓመት ሙሉ ሰው እያሳሳቱ ከአምላክ ያልመጣላቸው መልእክት ለህዝባቸው እያስተማሩ ቆይተው ልክ መጨረሻ ላይ መርዝ በልተው ምናምን መግደሉ ብዙም ሎጂካል የሆነ አርጊውመንት አይደለም። አይተም ግን ብዙ ላይሆን ይችላል። ግን እኔ የማስበው ምናልባት አንተ ራስህ ያበላሸውን ነገር ምናልባት ተበላሽቶ ያለ ነገር ካለ ያንን ነገር መልሰህ ለማቅናት ፈጣሪ ሌላ እድል ሊሰጥህ ይችላል ብዬ አምናለሁ። ከዛ በተጨማሪ ግን አንተ እዚያው እንዳወራ ነው ሁሉም ነገር። አይ ነው አንድ ነገር አንድን ቴክስት ስንረዳው መጀመሪያ ቴክስቱ በሚለው ስትሬት ፎርዋርድ ባለው ትርጉም ነው የምናየው። በጣም ኮንስፓይሬሲው ነገሩን እናጠምዝዘው ካልንማ እኮ አንደኛ መጀመሪያውንም አትቀበለውም። እነዚህን አንቀጾች እኮ አትቀበላቸውም። ቢሆን ብለህ ነው እዚህ ጋር ያስፈራራቸው ያለው አምላክም እኮ አምላክ ነው ትክክለኛ አምላክ ነው ብለህም ሳትቀበል እንደገና አንተ ያን ሁሉ ፖሲቢሊቲዎች ይዘህ መጥተህ ነው ማለት መጀመሪያም አላህ ነው ብለህ አታምንም። ይሄንን አንቀጽ ያወረደው ቁርአንንም አታምንም። ግን ይሄ አንቀጽ ከአምላክ ነው የመጣው ብለህ ካሰብክ ገብቶሃል። ለአንተ ቤዚካሊ እንደዛ ለማያምን ሰው እዚህ ጋር ማስፈራራቸውም በኋላም ገደላቸው ትርጉም የለውም ለአንተ ቤዚካሊ በሎጂክ እንሂድ ከተባለ ትክክል ነው። እንደዛ እንደ እውነቱ ከሆነማ ምንም ለኔ ምንም እንትን ይላል ትርጉም የለውም። ሁለቱም አንቀጽ ነው የሚልህ ገባ። ስለዚህ አንተ ይህንን ሀሳብ መረዳት ያለብህ በራስህን በእኛ ሴናሪዮ ውስጥ አስቀምጥና አንቀጹ መሆን ያለበት ምንድን ነው እዛ ጋር እንደዛ ነው ኢምፕሊኬሽኑ ስንልህ መጀመሪያ ስሚዝ እንዳለው አይገናኙም ሲልህ ጭንቅላት እያገናኘ ያስቸገረ ለምንድን ነው? ይሄ ፕሮፓጋንዳ በጣም ረጅም ጊዜ ሶሻል ሚዲያም ላይ ያለ የጥያቄ የተለመደ ጥያቄ ስለሆነ ነው ብለን እንኳ ብንቀበል ኢሎጂካል ነው ለእኔ። አሁን ሎጂካል አይደለም ለእኔ። ለምን 10 ዓመት ድረስ 12 13 ዓመት ጊዜ ድረስ ይሄ አምላክ የቁርአን ኦተር እኔ እገልሃለሁ ብሎ ሲያስፈራራው የነበረው አምላክ ብትዋሽ በእኔ ላይ ብትዋሽ እገልሃለሁ ብሎ ሲያስፈራራው የነበረው አምላክ 10 ዓመት ሙሉ ማይሆን መልእክት እያስተላለፈ ለህዝቦቹ ማይሆን መልእክት እየተናገረ ዝም ሊለው አይገባም። ስለዚህ ይህን አምላክ ትክክል ነው ብዬ ልቀበለው አልችልም ሎጂካሊ ማለት ነው። ለምን አንቀጹ ከተናገረበት አንግል አንጻር የደም ጅማትን እንይዛለን ማለት እኮ ባይ ኢምፕሊኬሽን ኢሚዲየትሊ እንገልሃለን ማለት ነው። ሪአክሽኑ ኢሚዲየት ነው። ማይሆን ነገር ከተናገርክ ወዲያውኑ እንገልሃለን እንደማለት ነው። የደም ጅማትን እንበጥሰዋለን ማለት በቃ ምን ብዬ ልግለጽልህ ጊዜ የሚሰጥህ ነገር አይደለም ማለት ነው። ስለዚህ ይሄ ቁርአን አንቀጽ ከወረደበት ጊዜ አንጻር እና እሳቸው ከቆዩበት አንጻር አይገናኙም ነው። በቃ ቶታሊ ጊዜ አላቸው በመሃሉ። ስለዚህ መጀመሪያ ስሚዝ እንዳለው ይሄ ቁርአን አንቀጽ ማለት የፈለገው አትዋሽም ነው። ሰዎች እንደዛ ሊያስቡ ይችላሉ። ነገር ግን አንተ ምንም አይነት ውሸት አትዋሽም የሚለውን ነገር ማስረጽና ትኩረት መስጠት ስለፈለገ ነው እንጂ ከዚህኛው አንቀጽ ጋር የሚገናኝ ነገር አይደለም የሚለውን ነገር ሀሳብ ለመስጠት ነው። እኔ ሰምቻለሁ። ሌላ ሰው ካለ ማለት ይችላል። እስከዛ ተቆርጦበት ነው። አይ ጨርሶ ነው ነው በቃ ሌላ ጥያቄ ካለ ሌላ ጥያቄ ነው። አይ ቲንክ የተገባባን ይመስለኛል። ለዛ ነው ሱኩና አለ። ጥያቄ ካለ ጠይቅ ሱኩና። ሰላም አለይኩም። ወይ እንዴት ናችሁ? ይሰማል? ረህመቱላህ ይሰማል። እንዴት ናቸው ጀማ? አልሐምዱሊላህ። እንዴት ነው እሱ? አለን አልሐምዱሊላህ። ማን ነው? አለን አልሐምዱሊላህ። እሺ ድምጽ አሰማ ምናምን እንዳይዘጋ ነበረ። እሺ መርሐባ። በዚህ ላይ መጨረሻ ላይ ሰምቻለሁኝ። የተወሰነ ልጨምርለት። ልጅ ወጥቷል መሰለኝ። ይቻላል ታችላሉት። ያው ከተናገራችሁት ሁሉንም ተናግራችሁታል ብዬ አስባለሁ። ብዙ አልሰማም። ግን በዚህ ጉዳይ ላይ መጨመር የምፈልገው ነገር ምንድን ነው? የነቢያችን ሰለላሁ ዐለይሂ ወሰለም የአሟሟት ጉዳይ በውስጡ በርካታ ተአምራቶችን የያዘ ነው። ያታችኋል። ክርስቲያኖች ብዙ ጊዜ ለመተቸት ብለው እርሳቸውን የሚያመጡበት ማንኛውም ሃይማኖታዊ ጥያቄ በውስጡ በቂ የሆነ መልስና በውስጡ ድንቅ የሆነ የነቢያችን ሰለላሁ ዐለይሂ ወሰለም ተአምር አለ። ከዚያ መካከል አንደኛው የአሟሟታቸው ጉዳይ ነው። የነቢያችን ሰለላሁ ዐለይሂ ወሰለም አሟሟት በውስጡ የእውነተኛ ነቢይነታቸውን የሚያረጋግጥ የሆነ ተአምራቶች አሉት። አንደኛ የመጀመሪያው ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም በዚያ ውስጥ ነቢይነታቸውን ከሚያረጋግጥ ነገር ያቺ የበሏት ስጋ መናገሯ እንድትናገር ማድረጓ። አንድ ፍየል ከታረደ
በኋላ ከሞተ በኋላ ሊናገር አይችልም። ድምፅ አጥቶ ገብታችኋል። መታረድ ብቻ አይደለም፣ በእሳት ተጠበሰ፣ ብስል ብሏል። ከዚያ እንደገና ያንን ሕያው እንዲሆን አድርጎ የሰው ልጆችን ቋንቋ ለዚያውም የፍየል ቋንቋ ሳይሆን የሰው ልጆችን ቋንቋ እንዲናገር ማድረግ ይሄ ድንቅ ተአምር ነው። ይሄን ያደረገ ነቢይ የለም። ገብታችኋል። ፍየሉ ታርዷል። አይሁዲዋ ነች የጋበዘቻቸው አይደለ? ከዛ በኋላ ፍየሉ ታርዷል፣ ስጋው ተጠብሷል፣ በስሏል፣ እሳት መጥቶታል። ከዚያ በኋላ ግን ላ ተእኩልኒ ያ ረሱለላህ ፈኢነኒ መስሙመቱ፣ አትብላኝ አንተ የአላህ መልእክተኛ እኔ ተመርዣለሁኝና ብላ ስጋዋ ተናገረች። አንደኛ እንዳውም አንዳንድ ዑለሞች ይህን ይዘው ነቢ ሰለላሁ ዐለይሂ ወሰለም ሙታንን ህያው አድርገዋል የሚል ተአምር ከዚህ ማግኘት እንችላለን ብለዋል። ይወታቸዋል። ወዲያው ይሄን ነቢያችን ሰለላሁ ዐለይሂ ወሰለም አይሁዲዋን ጠየቋት፣ አስጠሯትና ሀል ሰመምቲ አሏት። መርዘሻዋለን ሲሏት ጊዜ ነዓም አለች። አዎ መርዣዋለሁ ብላ አረጋገጠች። ያቺ እየተመገቧት ያለች ስጋዋ ነች የተናገረችው። አንደኛ እሱ ነው። እሱንም ነበር ነቢዩን እንትኖች አይሁዲዎች ያስቀመጡት። ምን ነበር? አንተ እውነተኛ ነቢይ ከሆንክ አሁን አምላክ ይጠብቃል፣ ሊገድልህ አይችልም። ገብታችኋል አይደል? ነገር ግን በእኛ ላይ የበላይነትን መጎናጸፍ የምትፈልግ ከሆንክ አላህ እንዲገድልህ ፈልገን ነው ብለው ነው ያስቀመጡት። ሌላው በዚህ በስጋ ነው የሞተው ብለው ለሚያነሱ ሰዎች የሞቱት ብለው ለሚያነሱ ሰዎች እንዳልሆነ እንደማይሆንም ነቢያችን ሰለላሁ ዐለይሂ ወሰለም እዛው ሐዲስ ላይ እዛው ለሴትዮዋ ነግረዋታል። ለምንድን ነው ብለው በጠየቋት ጊዜ በረሽው ሲሏት አንተን እንድንገልህ ብላ ጠየቀች፣ ተናገረች። ወዲያው ነቢ ሰለላሁ ዐለይሂ ወሰለም በዚያ ሊሞቱ እንደማይችሉ አረጋግጠውላታል። ምን አሉ? ለን ዩሰሊጠኪ ላሁ ዐለይ አሏት። ሐዲሱ ላይ እዛው ላይ አለ፣ ቃል ገብቶላቸዋል። መልእክቱ እስከሚያልቅ ድረስ ደግሞ በሰው ተንኮልና ሴራ ነቢ ሰለላሁ ዐለይሂ ወሰለም አልሞቱ። ይሄ ነው። ሌላው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ያንን መርዝ በልተው መርዙ በእርሳቸው ላይ እንዳይሰራ መሆኑ ሌላው ድንቅ ተአምር ነው። ምክንያቱም እዚያ የበሉ ሰዎች አብረው እየሞቱ ሐዲሱ ላይ ተገልጿል። ቢሽር ሙቷል፣ በላ አብሯቸው ሰውየው ተወቀፉ አላቸው ነቢ ሰለላሁ ዐለይሂ ወሰለም አትብሉ ይህን ስጋ ፈኢነሃ አኽበረትኒ አነሃ መስሙማ፣ ስጋዋ ነግራኛለች እና እንደተመረዘች አትብሉ ብለው ተናገሩ። ወዲያው የበሉት ሰዎች ሞቱ። እርሳቸው ለምን አልሞቱ? ይህን ራሳቸው ለምን አትጠይቁም? ክርስቲያኖች መርዝ በልቶ እዛ ሰውየው እየሞተ በእርሳቸው ላይ ግን ሰውነታቸው ውስጥ ገብቶ እንዳይሰራ መደረጉ ያ መርዝ፣ ይሄ ራሱ አንድ ድንቅ ተአምር ነው። ገብታችኋል? ሌላው የቁርአኑ መልእክት ሌላ ነው። እሱም ምንድን ነው? ወለው ተቀወለ ዐለይና ባዕድ አልአቃዊል ለአኸዝና ሚንሁ ብልወቲን ነው የሚለው ثم ለቀጣዕና። እነዚህ ላሞቹ የሚያመላክቱት ወዲያው የሚፈጸም ድርጊት መሆኑን ነው። በእኔ ላይ ያላልኩትን ብሎ በነበር ሙሐመድ ወዲያው ነው መልእክቱ። ገብታችኋል አይደል? ወዲያው ይሄ ነገር ሆኗል ወይ ሙተዋል ወይ? ለአልሞቱም ነቢ ሰለላሁ ዐለይሂ ወሰለም ወዲያው መሆኑን የሚያመላክቱ ቃላቶች ናቸው የተቀመጡት። ገብታችኋል? ይሄ ነው። ሌላኛው ቁርአኑ ላይ ያለው አልወቲን የሚል የጅማት ክፍል ነው አይነት ነው። ሐዲሱ ላይ ያለው ደግሞ አብሃር ነው የሚለው ስሙ ራሱ አይገናኝም። ስሙ ራሱ አይገናኝም። ወቲን ሌላ ነው፣ አብሃር ሌላ ነው። ሁለቱ የተለያዩ የደም ስሮች ናቸው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም መጨረሻ ህይወታቸው ላይ ስሜትን ነው የገለጹት። ህይወታቸው ይመስለኛል አይነት ስሜትን ነው። ራሴ የተቀጠቀጠ ይመስለኛል ብል እኔ ራሴ ተቀጥቅጧል ማለት አይደለም። እንደዛ ነው እየተረዳቸው ያላችሁት። እንዳው አንጀቴ ነደደ ይላል አንድ ሰው፣ እያቃጠለው ነው ማለት ነው። ላ አይደለም። እንዳው አንጀቴ ተበጠሰ ሊል ይችላል ሰውየው። ተበጥሷል ማለት ነው አይደለም። እንዲህ የሆነ ይመስለኛል ብለው ነቢ ሰለላሁ ዐለይሂ ወሰለም መምሰልን ነው ስሜትን ነው የገለጹት። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም የሞታቸው ጊዜ በምርጫ ተሰጥቷቸዋል። ሐዲስ ላይ ቃል በቃል ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽታረ ማ ዐንደላህ አሉ። አላህ አስመረጠኝ አሉ ቃል በቃል እዚህ ዓለም ለዘላለም እስከ ሞት ፍጻሜ ድረስ በመቆየትንና ወደሱ መሸጋገርን ከእርሱ ዘንድ ያለን አስመረጠኝ አሉ። ፈኽታረ ማ ዐንደላህ ብለው ወዲያው ምርጫቸውን አስቀመጡ። እኔም እዚህ ምድር ላይ ላለመቆየት ወስኛለሁ። በቃ በራሳቸው ፍቃድ እንደሞቱ ነው የሚያሳየው። አይ መቆየት ነው የምፈልገው ቢሉ ኖሮ ያ ይሰጣቸው ነበር። ስለዚህ ያ ምርት ከእርሳቸው ጋር የሚያያይዘው ነገር የለም። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ሞተዋል። የሞቱት ታዲያ በምን ምክንያት ነው? እንደዚያ ከሆነ ከተባለ ሐዲስ ላይ እንደተገለጸው የራስ ምታት ነው፣ ሕማ
ወራእሳህ ብለው ነቢ ሰለላሁ ዐለይሂ ወሰለም ገልጸዋል። ወይኔ ራሴ ብለው ተናገሩ። በዚያው ህመም ምክንያት ነው የሞቱት። በዚያው ቅጽበት ግን ያችን ቃል ነቢያችን ሰለላሁ ዐለይሂ ወሰለም መናገራቸው በዛ ነው የሞቱት ማለት አይደለም። እዚያ ስሜትን ነው የገለጹት። እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም የራስ ምታት የመጨረሻ ህይወታቸው ላይ አሟቸው ነበረ። ከዚያ ውሃ እያፈሰሱላቸው ግን ተመልከቱ። ወሀዘል ኢስናድ አለ ሰነዱ ራሱ ምንድን ነው ካለ ኢንጃዘሊ ከተፈቀደልኝ አለ ሰመይቱሁ አኢለተ ዱዐፋ ዘጋቢዎች በሙሉ የውሸታን ቤተሰቦች ናቸው አለ፣ ደኢፍ ናቸው። ስለዚህ እያንዳንዱ ዘገባ ከእስልምና ያፈነገጡ ሰዎች ጭማሪ ነው እንጂ ትክክለኛ ዘገባ አይደለም። ሲቀጥል አውዶ ራሱ አያስኬድም። ለምን አውዶ አያስኬድም ካልን ሙሽሪኮች የሰገዱት ወይም ደግሞ ቁርአን ካነበው መቼ የሰገዱት ካልን ፈስጁዱ ሊላሂ ወአቡዱ የሚል ንባብ አለ። መጨረሻ ላይ አላህ ምን አለ? ፈስጁዱ ሊላሂ ላውጣላችሁ፣ አንዴ ለአላህ ስገዱ ሲል የሰገዱት። ኦኬ ላውጣላችሁ። ሱረቱል ነጅም መክፈት የሚችላል ያ ጀማ ቁርአኑ ወይ ራሴ ልክፈተው፣ ችግር የለውም። ተመልከቱ ሱረቱል ነጅም ላይ እናገኘዋለን። ስግደቱ መቼ እንደሆነ ማለት ነው። ሱረቱል ነጅም ኦኬ 22 ኦኬ እሱ ሐጅ ነው ሐቢቢ። እሺ ነጅም አንቀጽ ኢምሩ ሱረቱል ነጅም የመጨረሻ አንቀጽ ያው አግኝቼዋለሁ። ተመልከት እንደዚህ ይላል ወተድሐኩነ ወላ ተብኩን ትስቃላችሁ አታለቅሱም፣ እናንተ ዘንጊዎች ናችሁ፣ ለአላህም ስገዱ ተገዙትም ነው። የዚህ ጊዜ ሙሽሪኮች ጣዖት አምላኪያን ደንግጠው ሱጁድ አደረጉት መጨረሻ ላይ ነው እንጂ መሀል ላይ በተአምር አይደለም። ስለዚህ ሐሳቡ ውሸት ነው ማለት ነው። ሲቀጥል ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አንድ ነገር አይናገሩም። ከተናገሩ ራሱ ቅድም እንዳለው አላህ ሱብሓነሁ ወተዓላ ራሱ ወዳውኑ ሊናገሩ አይችሉም። ከተናገሩ ማለት ነብይ አይሆኑም። ግን ነብዩ ሰለላሁ ዐለይሂ ወሰለም ከነዛ ነገር የተጠበቁ ናቸው። ሱረቱ ዩኑስ ተመከተ ምን እንደሚል ሱረቱ ዩኑስ ቁጥር 15 ላይ እኔ ከራሴ በኩል ሊለውጡ አይገባኝም ወደ እኔ የሚወርድልኝ እንጂ አልከተልም በላቸው አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የሚከተሉት ከአላህ የሰሙትን ቃል ነው እንጂ ከሌላ የሰሙትን በተአምር አይደለም። በተጨማሪ ሱረቱ ነጅም አምላካችን ምናል ነብዩ ከልብ ወለድ አይናገሩም አለ። ስለዚህ እንደዚህ አይነት ዘገባ በጣም የውሸት ዘገባ ነው እንጂ ጭራሹ ተቀባይነት ያለው ራሱ አይደለም ነው። ብዙ ማስረጃዎች አሉ። ግን ታሪክ አልጠበሪ ላይ ያለው ውሸት ነው የምትለው? ውሸት ብቻ ሳይሆን የመናፍቃን ሐሳብ ነው። ተፍሲር አልጀለሊያን ክፈትልኝ። በዛ ሱራ ላይ የፈለከውን ተፍሲር ደግሞ ሁሉም እዚህ ጋር ነው። ስለተነበውያ ጃሚዕ አልበያን ተፍሲር አልጀለሊያን ዘገባዎች በብዙ ተዘግበዋል። ሐቢቢ በፈለከው ዘገባ ሁሉም ضعيف ነው። በፈለከው ዘገባ ሄዳ አወጣሁልህ። ሁሉም ዘገባዎች ተፍሲር አልጀለሊያን ናክ ያው ነው ዘገባው አንድ አይነት ዘገባ ተፍሲር አልጀለሊያን እንኳን በብልኝስ ጠበሪ ይቀርማል እኮ በእድሜ ሱኩና አንተ ከጀላሊን ይልቅ ጠበሪን ብትጠቅሰው ሞር ተአማነት ነበረው አይደለ? ዳዒፍ ነው እየተባልክ ነው። አሁን ጀላሊን ጋርም ብትገባ የተጠቀሙት ሐዲስ ሰነዱ ዳዒፍ ነው። እሺ ለውጥ የለውም ነው። ዳዒፍ የሆነው መች ነው? ዳዒፍ ነው መች ነው? ራሱ ዘጋቢ ማለት ማን ነው ዳዒፍ ያደረገው? እሱ ያወራው ራሱ ኢብኑ ኢስሐቅ ያወራው የተረከው ራሱ ኢብኑ ኢስሐቅ የተረከው ማን ነው? ሱኩና ታውቀዋለህ? ሱኩና ለቀውን ግን እዛ ላይ አንብቤ ያለው የተረከው ራሱ የተረከው ማን ነው? የተረከው ስሙን ንገረኝ እስኪ። የተረከውን ናሬተሩን ንገረኝ። ቆይ እሱን ሊያው ያውና እሱ ራሱ ዳይፍ ያለው ባይዘ የተረከው ራሱ ነው። እሺ እዛው የተረከው እሱ ራሱ ዳይፍ ብሎታል። መቼ ነው ሳይሆን እዛው ያወራለ እሱ ራሱ ዳይፍ ነው ብሎ ነው የጀመረው። ሰው መቼ ነው ሳይሆን እሱ ራሱ ነው ያለው። የተረከውም ዳይፍ ነው ብሎታል። አይ በብዙ እንትን ተፍሲሮች ላይ ተገልጧል። ሰው ዳይፍ ከሆነ ለምን እንትን ተዘግቧል፣ ለምን ተዘገበ የሚለውን ጥያቄ መጠየቅ ቆይ አንዴ እፈልጋለሁ። ያልገባህ ነገር አለ ግልጽ እናድርግልህ። እሺ ቅድም ብያለሁ፣ ዘገባው በብዙ መንገድ መጥቷል። አንደኛው ከማን የመጣው ከብነ ይስሐቅ። ስማቸውን ያዛቸው ሌላ ጊዜ ይጠቅምሃል። እሺ እንደ ትምህርት ውሰደው። አንደኛ ከብነ ይስሐቅ መጥቷል። ሁለተኛ ደግሞ ከአቡል አሊያ መጥቷል። ሶስተኛ ደግሞ ከብኑ አባስ መጥቷል። አራተኛ ከቀታዳ መጥቷል። አራት ዘገባዎች አሉ። አቡል አሊያ፣ ቀታዳ፣ እብኑ አባስ እና እብኑ ይስሐቅ አራት ዘገባዎች አሉ። እሺ አራቱም ዘገባ ስንጀምራቸው አንደኛ እብኑ ይስሐቅ የዘገበው ነው። ቃለ ሐደተና አሕመድ ሐደተና ዩኑስ አን ኢብኑ ይስሐቅ። እብኑ ይስሐቅ እንደተናገረው ከሆነ አያ እየተናገረ ያለው ማን እብኑ ይስሐቅ ነው። ራሱ የሐዲሱ ዘጋቢ ምን አለ? ተመከረ እዚህ ጋር ምን እንዳለ፣ ይሄ ታሪክ ውሸት ነው ወሃዛ ሚን ወጢ ዘናዲቃ ከእስልምና ያወጡ ሰዎች ጭማሪ ነው። ወሰነፍቱ ፊት ነበረው አይደለ?
ዳዒፍ ነው እየተባልክ ነው። አሁን ጀላሌን ጋርም ብትገባ የተጠቀሙት ሐዲስ ሰነዱ ዳዒፍ ነው። እሺ ምንም ለውጥ የለውም ነው። ኦኬ ዳይፍ የሆነው መች ነው? ዳይፍ የሆነው መች ነው? ራሱ ዘጋቢ ማለት ማን ነው ዳይፍ ያደረገው? እሱ ያወራው ራሱ ኢብኑ ኢስሐቅ ያወራው የተረከው ራሱ ኢብኑ ኢስሐቅ የተረከው ማን ነው? ሱኩና ታውቀዋለህ? ሱኩና ለቀውን ግን እዛ ላይ አንብቤ ያለው የተረከው ራሱ ወይ ነው ይሰማል? ድምጽ የተረከው ማን ነው? የተረከው ስሙን ንገረኝ እስኪ። የተረከውን ናሬተሩን ንገረኝ። ቆይ እሱን ሊያው ያውና እሱ ራሱ ዳይፍ ያለው ባይዘ የተረከው ራሱ ነው። እሺ እዛው የተረከው እሱ ራሱ ዳይፍ ብሎታል። መቼ ነው ሳይሆን እዛው ያወራለ እሱ ራሱ ዳይፍ ነው ብሎ ነው የጀመረው። ሰው መቼ ነው ሳይሆን እሱ ራሱ ነው ያለው። የተረከውም ዳይፍ ነው ብሎታል። አይ በብዙ እንትን ተፍሲሮች ላይ ተገልጧል። ሰው ዳይፍ ከሆነ ለምን እንትን ተዘግቧል፣ ለምን ተዘገበ የሚለውን ጥያቄ መጠየቅ ቆይ አንዴ እፈልጋለሁ። ያልገባህ ነገር አለ፣ ግልጽ እናድርግልህ። እሺ ቅድም ብያለሁ፣ ዘገባው በብዙ መንገድ መጥቷል። አንደኛው ከማን የመጣው? ከብነ ይስሐቅ። ስማቸውን ያዛቸው፣ ሌላ ጊዜ ይጠቅምሃል። እሺ እንደ ትምህርት ወሰደው። አንደኛ ከብነ ይስሐቅ መጥቷል። ሁለተኛ ደግሞ ከአቡል አሊያ መጥቷል። ሶስተኛ ደግሞ ከብኑ አባስ መጥቷል። አራተኛ ከቀታዳ መጥቷል። አራት ዘገባዎች አሉ። አቡል አሊያ፣ ቀታዳ፣ እብኑ አባስ እና እብኑ ይስሐቅ አራት ዘገባዎች አሉ። እሺ አራቱም ዘገባ ስንጀምራቸው አንደኛ እብኑ ይስሐቅ የዘገበው ነው። ያተነ ቃለ ሐደተና አህመድ ሐደተና ዩኑስ አን ኢብኑ ይስሐቅ። እብኑ ይስሐቅ እንደተናገረው ከሆነ አያ እየተናገረ ያለው ማን? እብኑ ይስሐቅ ነው። ራሱ የሐዲሱ ዘጋቢ ምን አለ? ተመከረ እዚህ ጋር ምን እንዳለ? ይሄ ታሪክ ውሸት ነው ወሃዛ ሚን ወጢ ዘናዲቃ ከእስልምና የወጡ ሰዎች ጭማሪ ነው። ወሰነፍቱ ፊ ዛሊከ ኪታባ በዚህ ዙሪያ መጽሐፍ አዘጋጅቻለሁ አለ። ግን መጽሐፉ ጠፍቷል። መጽሐፉ ያዘጋጀው መጽሐፍ ኦልሞስት ከብዙ ሺህ ዓመት በፊት ነበር፣ የለም። ዋናው ግን ውሸት እንደሆነ ተናገረ። እዚህ ቃል በቃ ውሸት ነው ብሎ አንደኛ መታ ነው እሱ። ሁለተኛ የኢብኑ አባስ ነው። የኢብኑ አባስ ዘገባ ነው። የኢብኑ አባስ ዘገባ ደግሞ የሚያስቀው ምንድነው ካልከኝ እያንዳንዱ ሰው ضعيف ነው። በእስልምናችን ሐዲስ ዘጋቢዎች ላይ አንድ ሰው ውሸታም ካለ ሐዲሱ ضعيف ነው። ግን እዚህ ጋር ሁሉም ውሸታም ናቸው። ቃል ሐደተና ዩሱፍ ብን መሐመድ አለ አን አቢ ኡመያ አን አቢ ቢሽር አን ሰዒድ ብን ጁበይር አን ኢብኑ አባስ አለ። ተመክተ ከስም ብሎ እንደመስቀመጠው ወሃዛ አለ ቢፈቀድልኝ አለ ወሃዛ الاسناد ይሄ እስናድ አለ ኢንጃዘሊ ከተፈቀደልኝ ሰመይቱሁ አኢለት الضعف አለ የውሸታሞች ሰነድ ነው። ስለዚህ እያንዳንዱ ዘጋቢ ضعيف ነው፣ መታ ነው እሱ። ስለዚህ ሐዲሱ መውዱዕ የሚሆነው አሁንም ለምን እያንዳንዱ ስለሆነ ማለት ነው። ተመታ። ኢምራን ይሰማል እንዴ? አንዴ ከተባለ ልቀጥል አንዴ ልውረድና አንዴ ስኮነጋ አንዴ እንትና ኢብራሂም ልኳንና ኢብራሂምን አስገቡትኝ እና በቅርቡ ደግሞ የሚወጣ መጽሐፍ አለ። እሱንም ማስታወቂያ ስሩ ሳትወጡ እና እኔ ከስር ልሆን ኢብራሂምን አስገቡት፣ ፎሎ አድርጉት። እሺ ያኛው ስለተዘጋበት ፎሎ አድርጉት። ባረከላሁ ፊኩም እዚህ ያላችሁ እና ኡስታዝ አቡ ስራንም ፎሎ አድርጉ። ሳለህንም አቡበከርም ኢምራንንም ስሚዝንም ሁላችሁንም ፎሎ አድርጓቸው። እኔ ከስር ልሆን እሱን ሳቡት። ኸይር ግን ተቋርጦ ነው ድምጼ መሀል ላይ። መልካም ልቀጥል። ኢምራን አልጨረስኩም ነበር። ቆይ አንዴ አልጨረስኩም ነበር። ሳላ ተቋርጧል እንዴ? ሰማለ ኢምሩ አይ ተቋርጬ እንደብየር ኤኒዌይ ስኩራ። ስለዚህ እያንዳንዱ ዘገባ ضعيف ነው። ለምን ضعيف ተዘገበ ነው በኋላ ኢንሻአላህ ሳላህ በደንብ ያስረዳሃል። ግን አንድ መጽሐፍ ልጥቀስልኝ ነው ይበቃል። እንደው በቃ ብቻ ضعيف ነው እያንዳንዱ። ስለዚህ ሰሂህ ዘገባ የለውም ሐዲሱ ወይም ደግሞ ዘገባው ሐዲሱ ብቻ ሳይሆን በጣም መውዱዕ የሆነ የውሸታሞች ዘገባ መጥቻለሁ። መቀጠል ትችላለህ። ዳይፍ ከሆነ አንተ አሁን ዳይፍ ነው ያልከው ይሰማል? ድምጽ ይሰማል? ድምጽ ይሰማል? ኔትወርክ ይዞሃል። ዳይፍ ከሆነ ለምን ተጻፈ ያልከው ልመልስልህ። ኔትወርክ ይዞሃል፣ ትሰማለህ፣ ግን ኔትወርክ ይዞሃል። ቀጥል። እሺ ዳይፍ ከሆነ ለምን ተጻፈ የሚል እንግዲህ ጥያቄ ነው ያነሳኸው። ቀደምት ዑለሞቻችን ዳይፍ ሐዲሶችን የሚጽፉበት የራሳቸው ሪዝን አላቸው። አንድ ነገር ላስቀምጥልህ እዚህ ጋር ኢማም አልሐፊዝ ዘይነዲን አብዱራህማን አልኢራቂ በሼኹል ኢስላም አህመድ ተይሚያ ዘመን የነበሩ ታላቅ ጸሐፊ ናቸው። በዚህ ኪታባቸው ላይ ወሊያዕለም አጣሊቡ አነ ሲያረ ቱጅመዑ ማ ሰሐ ወማ ቀድ ኡንኪራ ይላል። ወሊያዕለም አጣሊብ አነ ሲያር ቱጅመዑ ማ ሰሐ ወማ ቀድ ኡንኪራ። እውቀት ፈላጊ የሆነ ሰው በእርግጥም ማወቅ አለበት ይላሉ። እውቀት የሚፈልግ ሰው አጣሊብ የሆነ ሰው ይህንን ነገር ማወቅ አለበት አለ። በሲራ ማለትም በታሪክ መጽሐፍት ውስጥ እውነታው ብቻ ሳይሆን ትክክል ያልሆኑ ታሪኮችም ጭምር እንደሚሰበሰቡ ማወቅ ይኖርበታል።
ስለዚህ እውቀት ፈላጊ ሰው በታሪክ መጽሐፍት ውስጥ እውነታው ብቻ ሳይሆን ትክክል ያልሆኑ ታሪኮችም ሊሰበሰቡ ይችላሉ ነው። የጸሐፊያን ዓላማ የተላለፈላቸውን ማስተላለፍ ብቻ ነው። የጸሐፊያን ዓላማ የተላለፈላቸውን ማስተላለፍ ነው። በወቅቱ ሂስቶሪያኖች ነበሩ፣ የታሪክ ጸሐፊያን ነበሩ እና የሚወራውን ነገር ይጽፋሉ። ያ የሚወራው ነገር ደግሞ በወቅቱ እንደዛ የሚል እምነት መኖሩ ወይ ደግሞ መሰል ነገራቶችን ሰዎች እንደሚያምኑ ለመግለጽም። ሁለተኛ ደግሞ ዳይፍ ሐዲሶች በሚተላለፉበት ጊዜ ኔትወርክ ፖዝ ለሆነው ኔትወርክ ፖዝ ፖዙንና አዳምጥ። በሐዲስ ቴርሚኖሎጂ ደግሞ አንድ ሐዲስ ዳይፍ ሆኖ ሲተላለፍ ሰነድ ይኖረዋል። ሰነድ ቼን ኦፍ ናሬሽን ይኖረዋል እና ቼን ኦፍ ናሬሽን መኖሩ ደግሞ ለምንድነው ጥቅሙ ከተባለ ለምሳሌ ይህ ሐዲስ ዳይፍ ከሆነ ኖት ዳይፍ ከሆነ ዝም ብሎ ምሳሌ ነገር ነው ማስቀምጥልህ። ለምሳሌ ይህ ሐዲስ ዳይፍ ነው፣ ምን አለው? ሰነድ አለው። ወሐደተኒ ሙሐመድ ብኑ ዓብድላህ ምናምን እያለ ይቀጥላል። የአብደላ ልጅ የሆነ ሙሐመድ አናገረኝ ወይ ምንድነው ነገረኝ፣ አስተላለፈልኝ፣ አወራልን እያለ ያስተላልፋሉ። ይሄ አሁን ዳይፍ ሐዲስ ከሆነ ዳይፍ ሐዲስ መተላለፉ ለዕልሙ ሐዲስ ለዕልሙ ሪጃል ትልቅ ጥቅም አለው። ምክንያቱም አንደኛ ዳይፍ የሆነው ለምንድን ነው? ከሰነዱ አንጻር ነው። ስለዚህ ይህ ሐዲስ ዳይፍ ነው ሰነዱ እንደዚህ ነው ብሎ ማስተላለፋቸው ሌላ ጊዜ ሪጃሎቹ ሐዲሱን ያስተላለፉ ሰዎች ያላቸውን ደረጃ እናውቅበታለን። ዳይፍ ሐዲስ ሆኖ ዳይፍ ሐዲስ ሲሆን ደግሞ ያ እዛ ላይ የተጠቀሱ ሰዎች ከነስማቸው ስለሚተላለፍ እነዛ ስሞቻቸው ደግሞ በዕልሙ ሪጃል ውስጥ በሐዲስ ሳይንስ ውስጥ ትልቅ ጥቅም ስላላቸው ነው። እሱ ምንድነው? አንድ ሐዲስ ዝም ብሎ ከተነገረ ዝም ብሎ ከተወራ ያ ሐዲስ ከሪጃሎቹ አንጻር ትክክል አለመሆኑን ከዛው ዳይፍ ሐዲስ ተነስተን ሌሎቹንም ስለምንዳኝበት ነው። ለምሳሌ ይሄንን እንደ ምሳሌ ልጥቀስልህ። አስ ኤግዛምፕል ይሄን ሐዲስ ልጥቀስልህ። አላህ አዳምን በፈጠረው ጊዜ የሚለው ይሄ ሐዲስ አሁን በአብዱራህማን ኢብኑ ዘይድ ኢብኑ አስለም ምክንያት ዳይፍ ሆነዋል። ይሄ ሐዲስ መጽሐፉ ለምንድን ነው የሚጠቅመው ከተባለ ይሄ ሐዲስ መጽሐፉ ለምንድን ነው የሚጠቅመው ከተባለ ይሄ ግለሰብ አብዱራህማን ኢብኑ ዘይድ ኢብኑ አስለም የተባለው ግለሰብ በሌላ ሐዲስ ውስጥ ብናገኘው ይህንን ሰው ዳይፍ ነው እንለዋለን የዛኛውን ሐዲስ። ስለዚህ በቴርሚኖሎጂ ውስጥ ከሰነድ አንጻር ወይ ደግሞ ከጥናት አንጻር ከሙስጠላህ አንጻር ይጠቅማል ነው። ስለዚህ አጠቃላይ ለሚዛኑ ለሐዲስ እውቀት ትልቅ ጠቀሜታ ስላለው ዳይፍ ሐዲሶችም ይተላለፋሉ የሚል ነው። ዲስ ዋን ዌይ፣ ይሄ አንድ መንገድ ነው። ሌሎችም ዳይፍ ሐዲሶች የሚጻፉበት የራሳቸው ሪዝን አላቸው። ኦኬ ልጅ ወጥቷል። ለማንኛውም የምትጨምሩ ወንድሞች ካላችሁ ይሄ አንዱ መንገድ ነው። ለሐዲስ ቴርሚኖሎጂ ጠቀሜታ አለው ነው ከሰነድ አንጻር። ሌሎች ጥቅሞች ደግሞ ወንድሞች መጨመር ትችላላችሁ። ኢብሮም፣ አቡኪም፣ ኡስታዝ አቡ ስራ ስሚዝም አለ። ቀጠል ትችላላችሁ አንዳችሁ። ጀዛከላ አንዲት ሀሳብ ብቻ። ስለዚህ መጀመሪያ ወገናችን ከስር እያዳመክ ስለሆነ ሀዚህ ሪዋ ባጢላ የውሸት ዘገባ መታ ነው። ሲቀጥል ለምን ተጻፈ ደግሞ ከሆነ ሳላህ በደንብ አብራርቶላ። ተጨማሪ ደግሞ ሐዲሶች ጀስት ጣይፍ ብቻ ስለሆነ አይደለም የሚመጣት፣ መጀመሪያ ይሰበሰቡና ነው ከዛ በኋላ የሚለዩ። ስለዚህ ሊቃውንቶቻችን ሐዲስን ከሰበሰቡ በኋላ ይሄ ضعيف ነው ይሄ ሰሒህ ነው እያሉ አረሙት ማለት ነው። ለምን ሐዲስ በቃል ደረጃ ስለሚተላለፍ። ጀዛኩሙላህ። ኦኬ እሺ፣ የሚጨመረው ሀሳብ አለ? አቡኪ፣ ኢብሮ፣ ኡስታዝ አቡ ስራ። አይ ቲንክ ታች ላሉት ላይሰማ ይችላል። ለአንተ ይሰማል እኮ ሳይሆን ለእኛማ ይሰማል እኮ። አሁን ይሰማል። ቀጥል ውስጥ ስለዚህ መርሃባሽ አሁን ምንድን ነው ሱረቱ ነጅም ምዕራፍ 53ን እንዳየ ሰው ሙሉን አንቀጽ ሀሳቡ መረዳት ያስፈልጋል። ከዛ ያ የቁርአን አካል ናቸው ተብሎ የነበረው አንድ መስመር አንቀጽ
ቢገባ ኖሮ ነው ማለት ቢገባ ኖሮ ኮንቴንቱ ፍሎ ያጣል። ምክንያቱም 22 ላይ ምን ብሎ ጣዖቶቹን ተናግሯቸዋል። እነርሱ እናንተ አባቶቻችሁ አማልክት ብላችሁ የጠራችኋቸው ስሞች እንጂ ሌላ አይደሉም አላቸው። ያ ማለት ምን ማለት ነው? እኔ አሁን እንደዚህ እያወራኋችሁ መልሼ መሀል ላይ ኢየሱስ ጌታ ነው ብዬ እንደገና ደግሞ ኢየሱስ ጌታ አይደለም እያልኩ ብቀጥል ለምሳሌ እንደማለት ነው። ምንድን ነው ይሄ ልጅ የሚያወራው ነገር ፍሎ የለውም ትሉኛላችሁ። ምክንያቱም መጀመሪያ እዚህ ጋር አላህ ብቻ ነው አምላክ ምናምን ብዬ እየተናገርኩ መሀል ላይ ኢየሱስ እኮ አምላክ ነው አልኩና ከዛ ደግሞ እንደገና ቀጠልኩኝ ደግሞ መልሼ ኢየሱስ አምላክ አይደለም እያልኩ ቀጠልኩ እንደማለት ነው። ስለዚህ ይሄንን ለሚያዳምጡ ሰዎች ሱረቱን ነጅምን ለሚያዳምጡ ሰዎች መሀል ላይ ስለ ጣዖቶቹ የሚያሞግስ አንቀጽ ቢኖር ኖሮ መልሶ 22 ላይ ያለው ሐሳብ ያፈርሰዋል። ምክንያቱም 22 ላይ ያለው አማልክት ናቸው፣ በቃ እናንተ ዝም ብላችሁ የጠራሻቸው ተራ ስሞች ናቸው ከአላህ ጋር አላህ እነሱን በመገዛት ምንም ማስረጃ አላወረደም ብሎ ኦልሬዲ ከላይ ያለውን ሐሳብ ይቃረናል ማለት ነው። ስለዚህ ያ ማለት ምን ማለት ነው? የመጨረሻው አንቀጽ ላይ ሰዎቹ ሊሰግዱ አይችሉም። ሊሰግዱ የሚችሉት the only thing ምን ከሆነ ነው እነሱ ያንን ነገር በኋላ በጣም በቁርአኑ ተመስጠው አብዞርብ ሆነው ሐሳብ ውስጥ ገብተው ስለነበረ እንዴት ተሰገዳችሁ ለሙሐመድ አምላክ እንዴት ተሰገዳችሁ የሚል ነገር ክስ ሲመጣባቸው አይ እኮ እሱ እኮ ምን ብሎ ነበረ ላትና ውዛን ምናምን የሚያሞግስ ሐሳብ ተናግሮ ነበረ። ስለዚህ ለዛ ነው የሰገርነው እንጂ እኮ ብለው ዝም ብሎ መሃል ላይ ሰነቀሯት ሐሳብ ነች። ያቺ ሐሳብ ብትገባ ኖሮ ራሱ ኮንቴንቱ ፍሎ አይጠብቅም ነበረ ለሚያዳምጠው ሰው ማለት ሌላው ሰው ልላችሁ ፈልጌ ነው። ስለዚህ እንዲሁ እንዴት ሰገዳችሁ ለሙሐመድ አምላክ እንዴት ሰገዳችሁ የሚለውን ነገር ለማስተባበል ስለፈለጉ ብቻ ነው ያንን አርጊውመንት ያመጡት በኋላ ማለት ወሬውን ያስወሩት። ስለዚህ አንድ ይሄ ነው። ሁለተኛ ደግሞ ኤክስተርናል ኤቪደንስም የለውም ማለት የትኛውም ማኑስክሪፕቶች አሁን የቁራኒክ ማኑስክሪፕቶች አሉ ሱረቱን ነጅም ያለባቸው ፈርስት ሴንቸሪ ውስጥ ያሉ በኢስላሚክ ካላንደር ውስጥ ወደ ሰሃቦቹ የሚጠጋ ቁራኒክ ማኑስክሪፕቶች አሉ። የትኛውም ቦታ ላይ ይሄ አንቀጽ በማኑስክሪፕት ደረጃ ገብቶ የምናገኝበት ነገር የለም። ስለዚህ በሁለቱም አንጻር እንኳን ስናየው ሐሳቡ ፍሎ የሚያደርገን በቀናነት ነው። መጀመሪያ ጥያቄዎችን መረዳት ያለብን በቀናን ነው እንጂ እንዲሁ የሆነ ኔጌቲቭ ነገር ይዘን ብቻ ከመጣን ያው ለመረዳት አስቸጋሪ ነው የሚሆነው።